another stream ዛሬ የልጅ ሜክን react እናደርጋለን and a couple other videos, you know what I'm saying? We'll get into the videos. አሁን የቲክቶኩን ልጀምረው ላይቭ ልጀምረው. Let's see. Let me see on Twitch. Oh, baby girl. Let me see you do the dance. Let me see you twirl. Let me see you dance. Let me see you twirl. እሺ ትዊቻችን ላይ እንግባ እስቲ ኦኬ አሪፍ ይመስላል ድምፁ አሪፍ ይመስላል የሳይለስ ጌት ዩቲዩብ ላይ ይሄንን ዩቲዩብ ላይ ያያችሁት ከሆነ ማለት ነው ትዊች ላይ ሁሌም ላይቭ ገባለሁ ከቲክቶክ አጠገብና ትዊች ላይ ፎሎ ካላረጋችሁኝ ሮቢሻ ብላችሁ ሰርች ብታረጉት ታገኙታላችሁ ሌትስ ጎ ካሜራውን ልቀይረው ራፐር በመኪና ተጀምሮ ባንዳና ውስጥ ካሁን አለ መፍራት አላከድሮ አይገስ አይፈልጉም እንደኔ አይነት ራፐር ባንዳ አይነት ፍሎው አልበም ነባሩ ነው ፍላፐር ስሜ አይዛ everybody wanna be me እኔ እንደ ጆን ሲና በር everybody wanna see me የኢትዮጵያ ሙዚቃ ሞቷል አሉ ተገንዟል አይዛክ ተመልሷል እንዲያስነሳው እንዳላዛር it ain't over ከፍታ ላይ ሆኜ ማምሶver Niggas wanna test me, I'm clever Like Simanyo Bakala Yeah, hip-hop fatana binor Isaac Red Sakala Yeah, so wanna katala minya fix it and ele bwana sabra le wanta tagano Ferdanya behone many sabab sanya Misakir to honalachu honye andenya Yeah, aleganyem tamamenye ene besau Taste 1 3 Sunji taganya idelia yaradadich ኦኬ ፒሲ መስላል የሳይ እስቲ ኮፒራይት እንዳይለን ደግሞ በስማ ዩቲዩብ ላይ ፖስት ሳደርገው በጣም ብዙ ኮፒራይቶች አሉ እስቲ ኤዲተሮች ካላችሁ ማለት ነው ኤዲተሮች ይሄንን ቪዲዮ ከፍታችሁ ያያችሁ ከሆነ ዩቲዩብ ላይ ቪዲዮ ከፍታችሁ ያያችሁ ከሆነ ማለት ነው እስቲ ሪች አውት አድርጉኝ ኤዲት የምታደርጉ ሰዎች ካላችሁ የትዊች ስትሪም ከ3 ሰዓት እስከ 6 ሰዓት ምናምን ስትሪም ይደረጋል ያንን ኤዲት ማድረግ በጣም ቲክቶክ ላይ ላይቭ ነን የሳይ ቤቱ ዌልካም ብያለሁ ቶፕ ዌልካም ቱ ዘ ቻት እንዴት ናችሁልኝ አማን ዌልካም ብያለሁ ትዊችም ላይ ላይቭ ነን ጋይስ ትዊች ላይ ሰው ያለ አይመስለኝም ግን ትዊች ላይም ላይቭ ነን ጋይስ ትዊች ላይ ላይቭ ነን ሮቢሻ ብላችሁ ከገባችሁ ታገኙኛላችሁ የሳይ Sunji taganya idelia yaradadich Ule hip hop sirachin no bekan bemata Mano college kala wekech Isaac Belata It ain't over Kafeta like honye I'm sober Niggas wanna test me I'm clever Jamarum betulum it's over Cause Sanchez show me love up in the club Piazza show me love up in the club Yeah bo lady Victoria welcome biyalo welcome to the chat Obsa welcome to the chat BTG እንዴት ነሽልኝ እስቲ ቴስት 1 3 ይሰማል ብዬ አስባለሁ ማሊኮ ዌልካም ብያለሁ ቤቲ እንዴት ነሽልኝ How you doing? It's good to see you. Maliko in the chat. Maliko in the chat. Thank you for the like. Ninish bro. What's going on, broski? I don't know my message. Ninish. On the Melangar. Yes, it's a feeling game. Stream so I'm in the shadow. Dot welcome biyalo. Alolish Betty. Earlish into the corner. Megababet saat ማለት ነው የምገባበት ሰዓት በቃ የሆነ በቃ ምን እንደበልሽ የማይሆን ሰዓት ይሆነ ብዙ ጊዜ የምገባው ላይክ 8 ሰዓት ምናምን አካባቢ ነው 8 ፒኤም ኢስተርን ታይም ማለት ነው እና ሌሊት ነው በቃ ኢትዮጵያ ሁሉ ሌሊት ቀንሹ ዘፈኑን ልትረሽ ፒሳይ እንተና አላለ ፒሳይ እስቲ አሁን ይሄኛውን ጨመር ላድርገው ማይኩን ጨመር አላረኩትም that's why ዛሬ የልጅ ሜክን ሪአክት እናደርጋለን ልጅ ሜክ አባቴ ልጅ ሜክ ጠቅ ያላረገው ሰው የለም ማለት አንዱ ጀለስ ራሱ ማለት ነው ያ ናው ቤተር እሺ ፒሳይ አንዱ ጀለስ ራሱ እንዳለኝ ታውቃላችሁ ልጅ ሜክ ዲስ ዱ ኦን ናሽናል ቴሌቪዥን ብሎ ላከልኝ ማለት ነው
ከዛ ገብቼ አየሁት ምናምን ነገር ኢንተርቪው አሰለ ሙሉን አላየሁትም። ሙሉን ስትሪም ላይ ያዋለው ብዬ አላየሁትም፣ ግን 1-2 ደቂቃ ምናምን አይቻለሁ። ቲክቶክ ላይ ያሉትን እንዳሰሟቸው ብሏል አባክያ። እስቲ እናየዋለን፣ ሙሉ ቪዲዮ አንድ ላይ እናየዋለን ጋይስ። ቤቲ ይመችሽ። ቴንክ ዩ ሶ ማች ቴንክስ ፎር ዘ ሼር ቴንክ ዩ ፎር ዘ ሼር። እስኬጁሌን ለመቀየር ሞክራለሁ፣ ትንሽ እርሊ ለመግባት ሞክራለሁ። ቢካዝ ማታ ማታ ሲሆን ነው አዛ ነው በቃ ሰው የለም ከኢትዮጵያ ጆይንን የሚያደርግ ሰው የለም ለሊት ስለሆነ። ኪ ዌልካም ብያለሁ። ዌልካም ስለቻ ጋይስ ታፕ ታፕ እያደረጋችሁ እስቲ ቴንክ ንግባ። ትዊችም ላይ ላይቭ ነኝ ጋይስ፣ ትዊችም ላይ ላይቭ ነኝ። አንዴ ላሳያችሁ የሚሾው ዩ ጋይስ ሆልድ ኦን። ትዊች ላይ ሰው ያለ አይመስለኝም። ያ ትዊች ላይ ሙሉ ስክሪን ማየት ከፈለጋችሁ ትችላላችሁ። ትዊች ላይ ሮቢሻ ይላል፣ እዛ ላይ ፎሎ ብታደርጉን ሃይሊ ሬኮመንድድ ነው። ኤኒዌይስ ይመቻችሁ። ስንት ሰዓት ነው ላይቭ በዚህ ሰዓት? እስከ ስንት ሰዓት ነው ላይቭ በዚህ ሰዓት ገብተሽ? እንዴት ሌሊት ነው አንቺ ጋር? ለዛ ነው። ዲጄ ሳሙኤል እንዴት ነሽልኝ? ሮቢሻ ቶፒኩ ምንድን ነው ዛሬ? የልጅ ሜክን ቼክ አውት እናደርገዋለን። የልጅ ሜክ ኮንቴንት ምንድን ነው ቪዲዮ ለቋል ከሴፉ ጋር። ምላጩ ይመችሽ አባቴ። ቴንክ ዩ ፎር ዘ ሃርት ሚ ላውድ ትዊች ዌይት ፒሳይ ደስ ይለኛል ብሮ። ኢትስ ኦልሬዲ ሚድናይት ኢትዮጵያ። አይ ኖ ኢትስ ኦልሬዲ ሚድናይት አለ ነው። አይ ኖ ኢትስ ኦልሬዲ ሚድናይት በት አም ትራይንግ ማይ ቤስት ማይ ኒጋ I'm trying my best to fix the schedule. Why are you beating me up though? እኔ ግን እንደዚህ ልጅ ዲዋን ሂተር አለ እንደዚህ ልጅ ግን አለን ምን ሆነ ነው? ቆይ እስቲ ሃርትሚ ነገር አብሪ እስቲ ሜምበሩኝ እስቲ ምላጭ ይመችሽ አባቴ። ቴንክ ዩ ሶ ማች ቴንክ ዩ ፎር ዘ ሼር። ኦኬ ወደ ቪዲዮአችን እንሂድ። አንድ ሁለት እንዲህ ከተባባልን ማን ነው ገስት ላይ ያለው? እስቲ ገስት ላይ ያለውን ሰላም እንበልና ከዛ ወደ ቪዲዮአችን እንሄዳለን። ሰላም ብያለሁ። ኪ ነው የሚለው። ኪ ዌልካም። 4 ሰዓት ነገር ግቢ። ሄሎ ሰላም ብያለሁ። ኪ ሰማለህ? ይሰማል። እንዴት ነሽ? Okay, so question. I need you to rate my Amharic from 1 to 10. Oh, you're Amharic. Okay, I'm down. Go ahead. Okay, well, I need like a scenario. Okay, I don't know. Okay. Go ahead. Scenario? You mean like, you want me to talk to you with in Amharic? This is my practice. Wait, many, I don't know. ፊደል አላውቅም። No, it's not you. ላይቭ ድምፁ እያጋባ ነው መሰለኝ። ኦኬ ዲስ ይኖራል። ማሊኮ ፒሳይ ብሮስኪ። ኦኬ ሶ እሺ let me give you a scenario. You mean like ኦኬ የሆነ መንገድ ላይ ተገናኘን። ኦኬ እኔ ጀምራለሁ። የት ነው የምትኖረው? ኢትዮጵያ፣ አሜሪካ? እኔ ኢትዮጵያ አይደለም የምኖረው፣ ግን ኢትዮጵያ ነው ተወልጄ ያደኩት። ኤፍኤችዋይ ዌልካም። Okay, so go ahead. ማን ነው የሚያስተምረኝ? You want to start? Go ahead. መልክ ያስተምረኛል አለ። መልክ ነው ቲቸር አለ። እሺ አሁን መንገድ ላይ ተገናኘን ማለት ከዛ ኦኬ መንገድ ልጠይቅሽ የት እንደሆነ ምናምን ትነግሪኛለሽ? ኦኬ go ahead. እናቱ መገናኛ ቤት በኩል ነው? You know, I mean, መገናኛ ምንድን ነው? First of all, ዝም ብሎ like ምግብ ትፈልጋለህ? ኦኬ የት ነው ተወልደሽ ያደግሽው? ውጪ ተወልደሽ ያደግሽው? LA. Oh, okay. How old are you? 26. 26. Oh, okay. So did you learn Amharic or like did you learn it or did you like practice it or did like I used to speak it at like home and now I'm forgetting or like የረሳነው በትንሹ pick up ላይ ንጸዲ ነው ይላል actually በትልቁ የረሳነው ምላጩ አሁን pick up ላይ ነው ያወራሁት ነገር መገናኘቱ ጋር ነው pick up ላይ ነው
ዋናው ጎረምሳው አላለም። Okay, but your Amharic is not that bad, to be honest. I'm losing the accent. That's the problem. It's okay. Okay. So Okay, so what would you rate it 1 to 10 from the little that I said? You literally didn't speak any Amharic, so I can like. I don't know. እሺ you know hala hama. ስምሽ ማን ነው? ስምሽ That's all I got. ከተገናኘን ምናምን ቀያወሮሽ ነው። ስምሽ ማን ነው? እኔ እንግሊዘኛ አላወራም አልሰማም። Okay. ስምሽ ማን ነው? ስሜ ኪኖ እና ኤሌ ነው የተወለድኩት እና ያደግኩት። ኦኬ እድሜ 26 የሴት ልጅ እድሜ አይጠየቅም። 26 ነኝ። It's okay. እድሜ ምን? It's okay. Go ahead. Continue. 26 የአሮጌ ኤጅ ነው ወይስ እንዴት ነው? እድሜ 26 ነው። እድሜ 26 ነው። እና ማን እባላለሁ ነው ያልሽ? ማን ነበር ስምሽ? ኪ literally ኪ ነው ስምሽ? ፊደሉ ኪ? እንዲሁ ቁጠባ ነው ስም ያወጣልሽ። የምር በአማርኛ ስምሽ ኪ ነው? ምን ያሉ ነው? ያ ኪ ነው። እስክሪብቶ አጨርሽም አንቺ። አሪፍ ጥሩ ስም አለሽ። ያንተ እኔ ሮቢሻ? ስሜ ሮቤል ይባላል። ሮቤል ተወልጄ ያደግኩት ኢትዮጵያ ነው እና እንግሊዝኛ ትንሽ አወራለሁ። No, I think your English is good from what I heard. እስቲ ታርፋለህ። ኢትዮጵያ ሄደሽ ታውቂያለሽ? ሄጄ አላውቅም። ሄደሽ አታውቂም? መሄድ አለብን ግን መሄድ አትፈልጊም? ብዙ ዘመድ አለ። እፈልጋለሁ ጀስት ሄጄ አላውቅም። ኦኬ መሄድ አለብሽ። በደንብ አማርኛ ማወቅ ከፈለግሽ ኢትዮጵያ መሄድ አለብሽ። Yeah. Maybe for like the summer. ሳትፈልጊ summer ምንድን ነው የሚባለው በአማርኛ? አሁን አማርኛ እኮ በቃ ተቀይሯል እኮ። ኢትዮጵያ ራሱ ብትሄጂ እኮ ሰው ግማሽ እንግሊዝኛ ግማሽ አማርኛ ነው የሚያወራሽ። Okay. Yeah, I've been seeing on TikTok. Huh? I've been seeing on TikTok like everybody's English is good. Yeah, everybody speaks English now. ተቀይሯል ነገርየው። Okay, so before I head out, I do gotta go. What would you say from 1 to 10? From the little that I said. Your Amharic is very good, you know, based on since you never been to Ethiopia and you learned Amharic, you practiced Amharic, you know that's not your first language. Based on all these circumstances, I rate it 8 out of 10. Okay, bet. Thank you. አሁን በደንብ በቃ አማርኛ ብቻ ለማውራት ሞክሪ እና የአማርኛ ፊልሞች በደንብ ምን ሬኮመንድ ታደርጋለህ? የአማርኛ ፊልም የፍቅር ኤቢሲዲ የሚለው እንዴ ቼክ ለማድረግ ወጣች እንዴ? አለሽ አለ የፍቅር ምን የፍቅር ኤቢሲዲ የሚለው ጥሩ እንግዲህ ጥሩ አማርኛ አስተምርሻል። Okay. All right. So that's what Thank you. Bye. Much. What's going on chat እንዴት ናችሁ? ምንድን ነው የሚጫጭው? ህብረተሰብ እዚህ ቢ እንዴት ነሽ? ዌልካም ዘንድሮ እሷ እንደሱ እስቲፎ ዌልካም ብያለሁ። ባላየላሻ ለራሱ ነው ለሰው አይሆንም። ኧረ በእግዚአብሔር ስም፣ ኧረ በማርያም ስም ይሄማ ምንድን ነው የምትለው? ተይ ጋይስ ባይዘዊ ማለት ነው። ዛሬ የልጅ ማይክን ፖድካስት እናየዋለን። ኦን ናሽናል ቴሌቪዥን ዲስ ተደርጋል ተብያለሁ። ዲስ ተደርጋችኋል ተብለናል። ስትሪመሮች ጋይስ ዊ ጋራ ጊቭ አንሰር መስጠት አለብን መልሰን። ትዊች ላይ ላይቭ ነን ጋይስ። ሹገር ማጮት ጀመር። ካረኒ ሹገር ምናምን አይመቸኝም ብራዘር። you look young and old at the same time. Mommy, it's because I'm at the age where I'm very old to the youngins and I'm very young to the olds. That's why broski.
ዛሬ ማታ እንደ ሁኔታው እስቲ በናሽ let's watch it in 30 minutes please when I leave the gym in 30 minutes damn ስሚ እንትኑ ፖድካስቱ ማለት ነው ፖድካስቱ 1 ሰዓት ነው ፖድካስቱ 1 ሰዓት ከምናምን ስለሆነ አያሳስብም ታይዋለሽ ትዊች ላይም ላይቭ ነን ጋይስ እስቲ ትዊች ላይ እስቲ show some love guys hold on ትዊች ልክፈቱ hold up yes I ትዊች ላይ ፎሎ አድርጉኝ ሮቢሻ ይላል ትዊች ላይ ፎሎ ብታደርጉም በጣም የላቀ ደስታ ይሰማኛል የጃኒ ቪዲዮ ቆይ መጀመሪያ እንትናን ነው የልጅ ሚካኤልን እናየዋለን ከዛ ኋላ እንሄዳለን እያልን ባክ ኤፍሲ ንጮት ኤፍሲ በኋላ እንደሙዱ እናየዋለን እስቲ ዘኒ ዌልካም ብያለሁ ኖቫ ዌልካም እስቲ ቴንኪ ንግባ ጋይስ ቴንኪ ታፕ ንግባ alright okay let's open YouTube በመሰላቱ አንቺ ግን የጆን ዳንኤል ላጀ ሪቪው ሳታደርጊው ኧረ አንቺ ምን እሺ ነው አሁን የጆን ዳንኤል ላጀ በዚህ ሰዓት ትዊች ዩዘር ኔም ሮቢሻ ማሊክ ሮቢሻ ብለሽ ሰርች ካደረግሽ ታገኘዋለሽ ምላጩ ይመችሽ አባቴ ቴንክ ዩ ሶ ማች ታፕ እያደረጋችሁ ያላችሁ ሰዎች I appreciate you so much let's get into the video እንትን እንዳያረግ ሰይፉ ዲሽ ያላረገው ሰው የለም ተብሏል እስቲ ኒው እስቲ let's see what this is about አቢ ዌልካም ብያለሁ ዌልካም ቱ ዘ ቻት እስቲ ድምፁ በስተክል ይሰማል ብዬ አስባለሁ እስቲ ቴስቷን ስሪ alright but ኬብል እሺ የምትመለከቱት ሰይፉ ካልተባለ ገብቶኛ አንድ እያልኩ ያሉክ ስቲቭ ምሮ የምታወራው እኔ አሁን እዚህ ጋር ላጀሰል አይገባም እንዴ አንተስ እንዴ በኢቢኤስ ነው ትልቅ ላጅ አለው ዝም ብለይ ፖድካስት ያላችሁበት ጥሩ ጊዜ ነው የምንመኘው መንግስቱ ዌልካም ብያለሁ ዌልካም ቱ ዘ ቻት ከምን ልጀምር እጅግ በጣም ተወዶለታል በአንድ ሳምንት ጊዜ ውስጥ ብቻ ከ4 ሚሊዮን በላይ እይታ አግኝቷል አሌክስን የሌለ ነው ጠቅ ያደረገው አሉ የሰይፉ በኢቢኤስ እንግዳ አድርጌዋለሁ እስኪ ሞቅ አድርጋችሁ ወደዚህ ጋብዙ ልጅ ሚካኤል ወደ መድረክ እስቲ ልጅ ሚካኤል ራፕ የኔ ጃንራ አይደለም እስካላለ ድረስ አልፈታውም አላለም እንዴ እዚህ ቪዲዮ ላይ አላለም እንዴ ፈለጠው እንጂ ውሻን ያደረገው የሆነ ክሊፕ አይቻለሁ የሆነ ክሊፕ እያየሁ ነበር እኔ አይቼው አላቅም ምናምን ታውቂው አላቅም ሚስቱንም ርስቱንም እንዳጣ ሰው ነው የሆነው ምናምን ሲል አይቼዋለሁ ቤቴ ቴንክ ዩ ሶ ማች ቴንክ ዩ ፎር ዘ ሼርስ ሼር የምታደርጉ ሰዎች አይ አፕሪሺየት ዩ ጋይስ ሼር እያደረጋችሁ እስቲ አንድ ሼር እና አንድ ላይ ጋይስ አንድ ላይ እስቲ ከኔ ጋር ሮቤል አለንልህ ፋጥማ ጉል ብቻሽን አይደለሽም በሉኝ እስቲ አንድ ላይ ላሳያችሁ እንዴት ሼር እንደሚደረግ ሼር እዚህ ጥግ ላይ ነው ያለችው ሼር ትሏትና ማለት ነው ከዛ በኋላ እኔ ስቶሪ ላይ ያደርጓለሁ እናንተ ደግሞ ኮፒ ሊንክ ታደርጉታላችሁ ስቶሪ ማድረግ ከቻላችሁ በጣም ጥሩ ደግ ካልሆነ ሼር ኮፒ ሊንክ በቂያችን ይመቻችሁ እና ደግሞ ቴንኪ ለንጓት ሞክር ታፕ እያደረጋችሁ በዛው እሺ እንቀጥል ወደ ልጅ ሚካኤላችን ሰላም ብላችሁ በጣም እንደ ራፐር ነው ራሱን የሚያስበው
እስቲ እናየው እስቲ ምን እንደሚል እንስማና እኔ I'll give my take bro I don't care I don't give a fuck man ይሰማል ድምጽ የሱ ቴስት 1 3 ከምን ልጀምር ስለሚል ከምን እንጀምር አንተ ከፈለከው መጀመሪያ እድሉ ላንተ ልስጥ ያው እንግዲህ የዛሬ 15 መጀመሪያ አይደለ ሰይፉ ሰርግ ገብታ አትበላም ስትባል ያለው ስሜት ነው አሌክስ ጋር ያለው እኔ ወደተኛ አላቀም አሌክስ ግን በመሃል ማለት ነው ይልሽ በመሃል ቀጭ አረጓት አሁን ቴዲዮ ወጥቶ ራሱ ማለት ነው ቢ ቴንክ ዩ ሶ ማች ቴንክ ዩ ፎር ዘ ቲክቶክ ሜምበር ካልሆናችሁ ሜምበራችሁን አብሩ ካላሳደሳችሁ አሳድሱ ጋይስ ካሞን ምንድነው ቴዲዮ አሁን መጥቶ ማለት ነው ሰማስቲ ቴዲዮ አሁን መጥቶ እዚህ ጋር በቃ በኔና በልጅ ሜክ መሃል ምንም ጠብ የለም በቃ ቢዝነስ ነበረ አሌክስ ንጉስ ምን ነክቶት እንደሆነ አላቅም እንደዚህ ያለው ምናምን ቢል በጣም ግርጣት ነው ለአሌክስ በጣም ግርጣት ነው አሁን አትሊስት በቴዲዮ ጎን በኩል መሆን ይችላል ገባ ወይስ ለእንግዲህ ነበርከው እቺቴ ነበር ግን በልጅነታችን በጣም ቪዲዮውን እያየው ነበር እዛ ጋር ከዛ ጊዜ ጀምሮ እንግዲህ ሁሌም አልበም ሲያወጣ ብቅ ይላል አይገርማችሁም ግን የዛሬ 13 አመት የነበረው ልጅ ሚካኤል ከዚህኛው ያረጃል እዚህ አው ደና ነኝ አይደል እዲ ምንድነው በጣም ነው ዱብ ግድ ነው አመጋገብስ ያው የተቀየረ የለም እንደምታውቀው ነው እስካሁን ያለው አመጋገብ ስርዓት ብለናል ግን ደግሞ ያው ትንሽ ዱብ ያስፈልግ ሰይፍ ሻት ያለሽ የሰይፍ ፋንታውን ፖድካስት ላይ ሰጥቶኝ እንደሚያውቁት ነው የሚያወሩት ሁሉ ለምን እንደሆነ አላውቅም ሰይፍ ሻት እንደምታውቂው ነው እኔ እውነት ሰይፍ ፋንታውን ፖድካስት ልቅረብ ሰይድ ይመች ቴንክ ዩ ሶ ማች ቴንክስ ፎር ፎሎ ለጋለ እሱ ከሌላ አይሆንም ጭንቀት ያለብህ አይመስለኝም እኔ የለኝም ምን አዎ ማለት ቢኖርም እንኳን እንደው ቶሎ አስተካክየው አሸንፈው ወደፊት ነው እንጂ ጭንቀት ተያይዤ አልቀመጥም እኔ የሚያሳስብህ ነገር አሁን ለምሳሌ እንቅልፍ የቤተሰብ አባወራ ሲሆን ደግሞ አባት ስትሆን ወይ አለው በቃ የሆነ የሚያሳስብ ነገሮች አሉ ወይ ደግሞ በቃ አይደል አንዳንዴ እኔ ያው ላጤ ያለውና ካገባው በኋላ ኃላፊነት የሚባለው ነገር ይገባኝ ያኔ ነው በዛስ ደረጃውን ልጅ ሚካኤል ምን አለው የሚያሳስበው ነገር ያው ብዙ ጊዜ ያው የምታስበው ነገሮች አሉ ምን መደረግ አለበት ወደ ፊውቸር ላይ ብለህ የምታስበው አለ ጭንቀት ይሆናል በመለቆብናይ ግን ያ ስለሚያሳስበኝ ደግሞ ብዬ ራሴን እንዴት ነው እስከሚያወር ድረስ እስከሚይዘኝ ድረስ አልጠብቅም ነገሮችን አስኬዳቸዋለሁ ከምን ልጀምር የሚለውን አልበምን ስሰማው ራሱ ከምን ልጀምር ብዙ ነገር የሚያሳስቡህ መሰለኝ ሳየው ማለት ይኖራታል እንዴ ቤቢ ዳዲ ምናምን ትሆናለች እኮ እሺ በሱ ይዘኝ ነው እንዴ እሺ ለዛ እኮ ነው ያው በቃ ይሄን ሁሉ ነገር የምር ቁጭ ብለን የምታስበውና የምትጽፈው ከሆነ እነዚህ ነገሮች የምር ያስጨንቁ ነበር ማለት ነው እውነት ነው እንደነዚህ ነገሮችማ አሉ ያሳስበዋል እኮ ይሄ አሁን ለምሳሌ ከምን ልጀምር አልበሙ ታይትሉንም ይሄንን ሳደርገው ስጽፈው በቃ ይሄ ከልቤ ቁጭ ብዬ የጻፍኩት ሊሪክስ ነው ሰምታው ከሆነ በጣም ትንሽ ዲፕ ነው ያው ሰው ትንሽ የፓርቲ ሲኑ ላይ ምናምን ፎከስ አደረገ እንጂ ከምን ልጀምር በጣም ዲፕ ነው የዲፕ ልጅ ይሄ ነው ዲፕ አንተ ዲፕ ነው አላለም ከምን ልጀምር አልበሙ እንዲ አንተ ዲፕ ነው አላለም ሚኪ አዴ ጋይስ አንዴ ትልቅ ሰው አንቺ ሚኪ አንቺ ጥብስ ይመችሽ አባቴ ቴንክ ዩ ሶ ማች ቴንክስ ፎር ዘ ሃርት ሚኪን ማታውቁት ከሆነ ገብታችሁ እኔ ምንም አይደለም ሚኪሻ ቢግ ፋን ነኝሽ ይመችሽ አባቴ ይመችሽ ደብሊው ሚኪ ዘቻት ኬን ይመችሽ ቴንክ ዩ ፎር ዘ ሃርት ሮቢሻ ኖ አንሰር ልጅ ሚካኤል ልጅ ቢኖረው ምን ማን ብሎ ይጠራዋል እንደው ማንዴ ገረመኝ ግጥም በዘር የምትቧደኑ አንጀታችሁ ይበጠስ ይላል አዎ ይበጠስ ምንድነው እርግማንም ነው ምናየው አይደለ አሁን በቃ
ብዙ ነገሮች የሚረብሹ ነገሮች አሉ። አንደኛው እሱ ነው። በዚህ ትባጠሳለህ። ስንት ነገር ማስተካከል እየቻልን ለማለት ነው። እዛ እነሱን ትንሽ ሸንቆጥ ለማድረግ ገበናቸውን አውጥተው በቃ ድሮ ቀር ገበናን ሸፈን ማድረግ አይነት ሀሳብ አለው። ማለት ያሉብንን ችግሮች እዚህም እዛም እንደ መርገጥ እያለ ግን ይናገራል። እንዴ ቆይ እኔ ያልገባኝ ስለ አልበሙ ነው እየተወራ ያለው። አልበሙ ምን ፖለቲካ ምናምን አለበት እንዴ? አንድ ላይ አንዴ ቁጭ ብለን የሰማነው ያመለጠን ነገር አለ? ምን ነው የዘመኑ እውቅና ገብቶ ከቤታችን አገር ይወቅልን ሆነ ነገራችን። ሁሉ ነገር አሁን በቃ ለአደባባይ ሆነ። በጣም ከባድ ሆነ። ገባ I don't even know why. Okay, let me tell you why it's so relevant አለ ነው። because already ገብቶታል። ሰውም እንደሚፈልግ ገብቶታል። መጀመሪያ ላይ አልበሙን ሲያወጣ ስታይሉ ተመቸው ሰው ገባሻ። already ኤሊስት ሴሌብሪቲ ሆነ እንደን ያንን ደጋገሙ። አሁን ላይ እንደዚህ የሚመጣበት ምን እንደሆነ ታውቃለህ ማለት ነው። ያንግ ጀነሬሽን በቃው ተረዳኝም ማለት በቃው ምንድነው እንደዚህ ይሄን ያህል የምንጠገረው? ምን ነው እስከ መቼ ነው የምንጠገረው? ገባ ስፔሻሊ አሁን እየመጡ ያሉ ራፐሮች መቶ ላይ የሌለ ስታንዳርዱን ከፍ ካረጉት በኋላ በቃው ሰው በቃ that's it. So it's time to transition to something really different. ግን እስካሁን ሬሌቫንት የነበረው በዛ ምክንያት ጀለስ ገብቷታል። በቃ እንዴት እንደምንበላ ራሳችን እናስተካክላለን የምትለው ነገር አይደለም። በቃ አደባባይ ውጣ እነሱ ነው የሚያነሳው። ለዚህ ነው የአልበምን መጠሪያ ያደረኩት። ከምን ልጀምር ያልኩት ለዛ ነው። ራስን የጻፍኩት ከምን ልጀምር? እንዴት ነው ግን አምና ሰርፕራይዝ ተላሽ በጣም ይሄ አልበምህን ከወጣ በኋላ አይቻለሁ የሆነ ግርግሮች። የህዝቡን የአድናቂዎችን አቀባበል እንዴት አገኘው? ማለት እንደጠበቀው ነው? በጣም ያው እንዳልከው ነው። በአንድ ጊዜ የሆነ ነገር ሼክ ያደረገ። ያው የወዳጆችን እንትን የምጠብቀው ነው። የወዳጆቼ ደግሞ እንዳሉ ደግሞ ትችትም ደግሞ ይኖራል። ስለዚህ ሁለቱን እያመቻቸ ነው የምትሄደው። ለምን አትነቀሽም? ስትፈልግ ዘፈንህ ድምፁ ራሱ እንግዲህ ዜማዬ ነው። እኔ ግን የምፈልገው የነበረው ከምን ልጀምር ቢሆን፣ ምክንያቱም እሱ ገባ እንደ ሀገርም መሰማት ያለበት ነው ብዬ አስብ የነበረው ነው። ግን ያው ተቃራኒው ያኛው ነው። ጋሽዬ ብለን የምትጀምረው ጥያቄ አሁን እንዳትጠይቀኝ ማነው ልትል ነው? ማነው ጋሽዬ? ምን አርጉ ነው ቢለን አሌክስ እዚህ ጋር ብትኖር እኔን ነው ትላለች የሚሉን ጋሽዬ አንቱም ትላቸዋለህ። ያው እየሰማው ስትሄድ እየፈታው ትሄዳለህ። በነገራችን ላይ አንተን አንደኛው የመልስ ምት አንተ አይደለ የመልስ ምት ያስፈልጋል። የሚቀጥለው ጊዜ ስትመጣ የሆነ ነገር መኖር አለበት ብለህ እንትን አድናቂዎች ይጠብቃሉ። እዚህ ነው ደግሞ አስፈቅጄ የነበረው ብለሃላው። እስካሁን መሰረታዊውን መልስ ምት አልመታሁ። ምንም ነገር ብዬ አላውቅም። የሚቀጥለው ላይ ትንሽ ነገር ብል የሚቀየመኛል ወይ ብዬ ጠይቄ ነው የሄድኩት። ስለዚህ ትንሽ ያስፈልግ ስለነበረ እሱን አረኩኝ እንጂ እንደዚህ ይሄን ያህል እንትን ያመጣል ብዬ ኤክስፔክት አላረኩትም ነበር። እንዴት አገኛችሁት ግን ዜማዬ? በውጭ ዓለም አለ በቃ የሆኑ መስመር አይለፍ እንጂ እንዴት ነው ወደ ስድብ ከፍ አይበል እንጂ መተራረብ። አሁን አዝማሪ ቤትም እኮ ስንሄድ እኔ አሁን አዝማሪ ቤት የማልሄድበት ዋና ምክንያት ሁሉም አዝማሪዎች ግጥም የሚጀምሩት በመላጣ በቃ እንደና አለ የሆነ ትንሽ መስመሩን ሳልፍ እንደዛ አይነት ነገር ዮ አዱ አይተሽዋል እንዴ ፖድካስቱን? አዱ ናሽናል ቴሌቪዥን ነው ዲስ የተደረግነው። ወንድም አለም ገና አልደረሰም፣ እሱ ፓርት አልደረሰም። ልጅ ማይክ ኢዝ ቤተር ዛን ስቲፎ። አንቺ ደግሞ ከስቲፎ ጋር ታወዳድሪያለሽ ጭራሽ። አረ ስቲፎ ይሻላል። ስቲፎ ያውቃል፣ ገብቷል። ሌኑን ያውቃል።
እኔ እኮ ይኸውልህ ልጅ ሜጋ ማለት ነው እኔ ምንም ችግር ፐርሰናል የሆነ ችግር የለብኝም ግን እዚህ ጋር ሂፕሆፕ እኒንኝ የጀመርኩት በሂፕሆፕ ስም ገብቶሃል እምልህ አይሆንም በቃ ላይ አይሆንም ወይ ሂፕሆፕ አይደለም ዘፈኑ በቃ እንዴ isn't this show scripted I don't know it might be scripted ነው ያየሁትና እንዴት አገኘው ማለት ብዙ ሰዎች ሲተነትኑ ማያለው አቀባበሉ እንዴት ነው እንግዲህ እንዳልከው ነው ብዙ አንድ የሳተ መስመር አለ አንዳንድ ሰዎች ምን ይላሉ በቃ በየአልበሙ የሆነ ሰው ወጋ ያረጋል ይላሉ እኔ ብያላቅ አራዳን የሰራሁት ከዛ በኋላ አንድ ነገር ተናግሬ አላውቅም ምንም እዚህ ጋር ብለህ ብትፈልግ የምታገኝ አይመስለኝም ያው ግን ይሄ ማለት ይሄ ነው እያልክ በራስህ እየፈታው ካላገናኘህ በስተቀር ካራዳ ውጪ ተናግሬ አላውቅም እና ሰው ሁሌ መናገር ብሎ የሚናገር የሚተነትን አለ እንዳልከው ነው አርጌ አላውቅም እቺንም ፍቃድ ጠይቄ ነው ያልኩት እና የተናገርኩት ነገር ካስፈለገ ብለህ ነው ደጋፊዎችም ትንሽ የሆነ ነገር የለም ወይ እንወቅ እስኪ ስለተባለ ከዚህ ማለት አንተም አንዱ bro this nigga thinks he's like on some Kendrick Lamar shit bro on some Kendrick Lamar Kendrick shit በጣም ዲፕ ነው ና አንኪስ እንዴ እንዴ ማለት ለገሌም አይደለም ትላለህ እንጂ አንተ ባለፈው አዲስ አልበሙን ሊያስተዋውቅ እዚህ መጥቶ አሌክስ ይሄን ብሎ ነበር እስኪ ይሄን ቪዲዮ ላሳየ ምራውና ሂፕሆፕ ሀገርኛ እግዚአብሔር ያሳያችሁ ዊኒ አሌክስ ሌላ መልቀቅ አለበት ማረምን እኔ በጣም ሺህ የሚያዘኝ አሌክስ በጣም ሺህ የሚያዘኝ አንተ ናሽናል ቴሌቪዥን ላይ እኔን ለሰባ እኮ ነው እኔን ለሰባ አያውቁም ብለህ እኮ ነው አንተ ተደራረቡበት ማርያምን ሰይፉና እንትና ልጅ ማይክ በጣም ነው ይደብረው በጣም I think he got so much oil and half of my generation hasn't even heard of any song Alan that's exactly what I'm talking about bro እስኪ የሚያወራው ሌላ እዛ ሁለተኛው ሰነኝ ላይ ደግሞ መስሏቸው ነበር እኛማ ምንተኛ ለሂፕሆፕ እንትን ስንል ቀና ደፋ ቀና መልሰን አጣምሮ ቁጫሉ አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቀኔ ቀጥታ ለኔ እንደሆነ ማርያም እንዲስ መልቀቃል እግዚአብሔር አራ አሌክስ እንዳሰማ እንዲህ እኔን ለሰባ አቁም ብለህ ወይኔ ቃል ገግም ያለው በቃ እኔ ለኔ ግግም ብያለሁ ነው የሚለው አሌክስ ለኔ ነው እዚህ መጣ ጊዜ ነው ያለኝና የምር ለሱ ነው አንዴ ዘፍኖ ስለጠፋ ያው ልንገር ና at this point ማለት ነው at this point አሌክስም ግለቭ ይሰጠው ጀለስም ግላቭ ይሰጠው ቦክሲንግ ላይ ይፋጁት ይሄን ቦክሲንግ ላይ ይጨርሱት ና እኔ ፐርሰናሊ ነው የምልህ me personally I wouldn't take this if I was Alex watching this እንዴ ያማል እንዴ አንተ እኮ ናሽናል ቴሌቪዥን ቁጭ ብለህ ምናምን የምትይው ከቤተሰብ ጋር የሰይፉ ፋንታውን ሰማሁት ማለት ነው የመጀመሪያ ነገር ያደረኩት ስልክ አነሳውና አኩዬ ከኛ ጋር ኤቢሲ በፊት ራፕ ያደርግ የነበረ ጓደኛዬ እሱ ጋር ደወልኩለት እሺ ስልኩ ጠፍቷል አለኝ ከዛ በረከት የሚባል ጓደኛ አለኝ እሱ ጋር ደወልኩ እንዴ አረ ምንድነው የመጣብን ሌላ ልጅ ሚካኤል አለ ሌላ አራዳ አለ የማትነግሩን ነገር አለ እኮ ንገሩንና እንወቀው እንደው ለእውነት ለመናገር አግኝቼዋለሁ ጋይስ ሼር እያደረጋችሁ ኤፍዋይፒ ላይ ፑሽ እያደረጉ አይደለም እንትናችን ሼር ኮፒ ሊንክ እያደረጋችሁ ቤቲ ኢሜጅ ቴንክ ዩ ሶ ማች ዲዋን ኢንስቲጌተር ሰይፉ አንቺ አሳስቦች ነው እንዴ ይጠራዋል ግን እርግጠኛ ነኝ አሌክስን ይጠራዋል ድጋሚ ደግሞ አሌክስ ፎር ጄቲ ኢሜጅ ቴንክ ዩ ሶ ማች ቴንክስ ፎር ሼር እያደረጋችሁ ጋይስ
ሼር ኮፒ ሊንክ ታፕ ታፕ እያደረጋችሁ ታውቅ አንተዋወቅ በአካል በፍጹም እሺ ከዛ ለበረከት አልኩት በረከት ኤፒክስ ነው በዚህ ጉዳይማ እኔ ቴዲዮ ጋር ቢሆን ደውዬ ወፍ በረከት ኤፒክስ ጋማ እንደዚህ አረጋው እንደዚህ እንደረጋለን አልኩት ምክንያቱም አላስታውሰውም ሙሉ ልጁን በእውነት የሆነ ኮሌክሽን ነበረ ኤልያስ የሰራው እዛ ላይ አለ ተብሎ እንትን አለ ከዛ ከቴዲ ጋራ የሆነ አንድ ክሊፕ ሰርተዋል ምና አግኝቼው አላውቅም ይሄ እንደዚህ ሊያባብል የሚችል ነገር የለንም ለኔ ነው ሲል ሌላ አራዳ አለ ወይስ ሌላ ልጅ ሚካኤል አለ አረ ጎበዝ እንዴት ነው ይሄ ነገር ብዬ በእውነት ጠይቄያለሁ ቆይ አሌክስ ካልሆነ ታዲያ አንዴ ዘፍኖ መጣፋቱን የገለጽክበት ይሄ አራዳ ይኸውልህ ሲመዘዝ አሁን አባም አንገቷን ከተተቻለው በብላ እንጂ ስንት ሰው እንደሚገባበት ከዚህ በኋላ አላቅም እኔ በቃ ይታወቃል እኮ ያው ባልልም ለቴዲ ነው ተብሎ ረብሻ ነበረ አሁን ሶስተኛ ከዛ ግን ስቱዲዮ ስናወራ ስንጫወት ገባን በቃ እቺ በቦሌም በመትሉ አልግባ ብሎ እንደሆነ ገባንና እሺ በቃ ይሁን አለ ማለት ነው ይሁን ብለን በቃ ዝም አለን እንጂ እኔ አግኝቼው ሁሉ አላውቅም ቆይ አግኝተህ እንደዚህ የሚያባብልም ነገርም የለንም ከሱ ጋር ግን ዘፈኝ የጠፋሁት እኔ ብቻ ነኝ እና ገግም ያለው ነው የሚለው እኮ ገግሙ ገባ እኮ እንጂ እንደዛ እኮ ነው ያለው እንጂ በዚህ ጉዳይ እኮ አልኩ ብሮ አረ ይሻላል አሬ ስነቷሉ ስድብ ይሻላል ስቲቭ ከዚህ በላይ እንዴ ብሮ አሁን አሌክስ እና ልጅ ሚካኤል ማለት ነው በስትክክል እንዲህ ናቸው በዘፈን ምናምን ራሱ አይደለም አይ ቲንክ እንደውም ልጅ ሚካኤልና ቴዲዮ ሰላም ምናምን የሚባባሉ ይመስለኛል at this point Alex is like real up በቃ at this point bro ቴዲዮ ነው መጠየቅ የቀረኝ አይ ልጅ አለበት የለበትም ጊዜ ዋው ግን ምንድነው ለጨዋታው ድምቀት ያው ይገባኛል አንዳንዴ እንደዚህ ብንል እንገባለን ወደ ሲስተሙ ነው እሺ በቃ ባራዳ ልጅ ቀጥፍ ትላለ አንተ አታስጨንቀው ይሁንለት ምናምን ብለን ነው የምትሄደው ገብቶበታል ብለን ነበረ ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው ለምሳሌ የእውነት ለመናገር አልቻለበትም ጌት ደፋካሬ አረ ይሄን ድምጽ ማስተካከል አለብኝ ይሄ የስትሪም ዴኪን ማስተካከል አለብኝ ማርያምን በጣም ብዙ ሳውንድ ባይቶች መግባት ነበረባቸው at this point አልቻለበትም አላለም ለምሳሌ እንደዚህ አይነት ነገር ስትሰራ የሱ ምኑ ሆነ መሰለ ከሙዚቃዊ ስሜቱ ልቅ ክብረነካዊ ይዘቱ ሚዛኑ ትንሽ ከፍ አለ ይሄ በአንድ ጊዜ ሚስቱንም ርስቱንም የሚያጣሰው ገጥሞ አቃል በቃ ሚዞና አቅም ሁሉንም ነው የሚለቀው እና ለሙዚቃ እንደዛ ታረግም እሱ በሄደበት አይነት እንትን በቃ እሺ ይግባ ብለን ባራዳሙ ድጥፍ አይደል ገባ አሰማነው አይ በቃ ይውጣል በቃ አይሆንም ለምሳሌ ምክንያቱም ትንሽ ፋኖችም ሪስፔክት ማድረግ ይኖርብሃል የምትናገረው ቃል እኔ አሁን ለምሳሌ ኃላፊነት አለብኝ እኔ ምለው ሂፕሆፕን እናንተን ያፈመሰው እኔ ደግሞ ሂፕሆፕን ያፈመስኩት አላለም እንዴ ቃል በቃል እና እንዴት ነው ላይክ ሚውዚክን ዲስትራክን እንደዚህ ያዝ እያረክ ነው ምናምን የሚለው ጀለስ እኮ ሊትራሊ እኮ ነው ቃል በቃል እኮ ነው ያለው ለምናገራቸው ቃሎች ኃላፊነት ወስዳሉ ዜማይን ስሰራ ክብረነክ የሆነ በጣም ክብረነክ የሆነ ነገር ማድረግ እንደሌለብኝ ያውቃሉ ምክንያቱም የኔ ኃላፊነት መሰለ በተቋማት ደረጃ ለምሳሌ በመምህራን ደረጃ የኔን ሙዚቃ የሚወዱ ማት ሰዎች አሉ አገሩ ላይ በሕክምና ደረጃ በጣም ሰክሰስፉል የሆነ ሪዛልት ያመጡ ብሮ ራፕስ ፎር ቲቸርስ ኤንድ ዶክተርስ ብሮ ለመምህራንና ለሐኪሞች ነው የሚዘፍነው ጀለስ ይሄ እኮ ነው ችግሩ ይሄ ነው ችግሩ ገባ በቃ ላይክ ይሄ ጀነሬሽን
ለምን ይህን ያህል ይሄ ታረገብኝ ስትል ማለት ነው እዚህ ጋር ማወቅ አለብን። በቃ አሁን ፎር ኦል ጀነሬሽን እሱን እኮ ነው መምህራን አሉ ሐኪሞች አሉ ምናምን እያለ ነው የሚሰራው ጀለስ። ተረዳኝ የምልህ ሐኪሞች የሚወዱት ሙዚቃ አለ። why are you twisting his word bro? he literally said እኔ የማወጣው ዘፈን ሐኪሞች አሉ መምህራን አሉ። እየሰማችሁ አይደለም? ኦ ማይ ጋድ። እንደዚህ ትልቅ ሜጋ ቢዝነሶችን የሚያንቀሳቅሱ ቢዝነስ ሰዎች የሚወዱት ሙዚቃ አለ። ተማሪዎች አሉ ኤሌመንተሪ ትንሽ ኪንደርጋርደን ምናምን የሚሄዱ ህፃናቱን። ስለዚህ እኔ ኃላፊነት አለብኝ። አንዳንዱ አይመስለውም የምሰራው ሙዚቃ ዝም ብሎ የመጣ ነው የሚመስላቸው። አሁን እሱ ባለው አይነት ይሄ ክብረ ነኩ ትንሽ ከፍ ያለ ምናምን አንሰራም። ስለማንሰራ በቃ እሱ ይወጣበታል፣ እኛ እንቀጥላለን። በቃ በሱ ነው ልንጓዝ የምንችለው። ምክንያቱም በቃ አፋርሰው ዜማ እኮ አሪፍ ነች። ፐርፎርም ብታረገውም ትችላለህ። ሰውም ጆሮ ላይ ቢሰማው አይረብሽም። ኧረ ስቲቭ ዲዋን ስቲቭ ዲዋን ቢስመጣ አልተገለበጠም። ኧረ በስመ አብ ዲዋን ብይሻለሁ። ጓዳ ሁሉ የሆነ ነገር ይላል። ሰንደል ምናምን እኛ እንጮትም በሰንደል እኛ እንፈልግ። Don't hate him. Did I say I hate him, bro? Did I say? ሄኖክ did I say? ወጣኝ። እኔ ከሂፓፑ ጋር ነው ከልጁ ጋር ምን አለኝ? ሰምቼዋለሁ። ማለት አንድ ሽታ ነው ያለው ሰንደል ተለኩሶ እስኪጠፋ ድረስ። የልጅ ሚካኤልም ዘፈን አንድ አይነት ዜማና በቃ ቅርጽና ይዘት አለው አይደል? አዎ እሱ መስሎኝ እስካሁን ያቆየኝ። ይኸውልህ አሁን ሲሉት ሰማ ይሆናል አንድ አይነት ነው ወይም የሚጠቀመው ምናምን ሻንግዛው አልጋ ለምን አትይዙ? ሄኖካ ስጨርሺ ሱሪውን ዝጊለትሽ እንዳረሽ ይባላል። ሲስተሙን ማወቅ ነው። የኛ ሀገር የሙዚቃ እና የህዝቡ ቁርኝነት በዜማ የታሸ ነው። ዝም ብለህ ደረቅ ሂፕሆፕ ብትሰራ ትሰራለህ። ከዛ በኋላ ግን አንድ ቦታ ታጥር ትቀመጣለህ። እኔ አሁን ለምሳሌ አሁን ላይ ሂፕሆፕ የሚሰሩ ልጆች እንደው ቲክቶክ ላይ ወይም ደግሞ የሆነ ሶሻል ሚዲያ ላይ ቁጭ ብሎ ራፕ ማለት ይሄ ነው እንደዚህ መሰራት ያለበት ምናምን እያሉ ወይኔ ልጅ ሚካኤል ፎይፒ ነው ይገባል። የልጅ ሚካኤል ፎይፒ ነው ይገባል። ወይኔ የሆነ ትንተና የሚሰጡ አሉ። እንዳትሰሟቸው። ለምን መሰለህ? አሁን ለምሳሌ አንድ ሮ የሆነ ራፕ የሚሰራ ልጅ በቃ ራፕ ማለት ይሄ ነው ምናምን ይሉህና ያንን ልጅ የነሱ ራፐር አድርጎ ያስቀምጡታል። አየህ፣ ለሶሻል ሚዲያቸው ለቲክቶክ ወይም ለምናምናቸው ግብአት አገኙ። እነዛ ልጆች ደግሞ የምር እየመሰላቸው ያቺን 15 እና 20 ሰከንድ እየዘፈኑ ለነዚህ ይሰጣሉ። የሚፈልጓቸው እዚሁ ሊይዟቸው ነው። ይሄ ሜጀር የሌለው አንተ ይሄ ሰውዬ ማለት ነው እነ 4 እና 9 ምናምን ዘፈን ሲያወጡ እነ ንቁባይ ምናምን ዘፈን ሲያወጡ ለስትሪመሮች የሚልኩ ነው የሚመስለው። ታውቃለህ? ስማ ንቁባይ ዘፈን ያወጣና ማለት ነው ለአሃዱ ይልክለታል። ከዛ አሃዱ አፕሩቭ አድርጎ በቃ አሪፍ ነው አውጪው ይሄን ዘፈን የምንል ይመስለው ቦ እንዲህ 100 ሰው ማለት ነው 100 ሰው አልበሙ አዛኖ ካለ እንዴት ነው 100ም ሰው ተሳስቷል የምትለው? እንዴት ቦ እንዴት ሁሉም ባንዲ ሊሳሳት ይችላል? ሜቢ ዘ ያንግ ጀነሬሽን ሜቢ አዲሱ ጀነሬሽን ቴስት አለው፣ የራሱ ቴስት አለው፣ የራሱ ክሬቲቪቲ የሚወደው ክሬቲቪቲ አለ። ገብቷል? ሜቢ ጊዜው እየተቀየረ ነው ብሮ። ላይክ እንዴት ነው እንደዛ አድርገህ ልታስብ የማትችለው? ሁሌም በቃ ሰው የልጅ ሚካኤል አይነት ዘፈን መውጣት አለበት ማለት ነው የግድ? እሱ እንደዛ ስለበላ እሱ እንደዛ ስለሆነ በቃ ላይክ ሁሌም እሱ ፕሪንት ኮፒ ፔስት መደረግ አለበት? I don't agree with that shit, bro. አሁን በዚህ ሰዓት ማለት ነው people are creative። ሌላ ታሪክ ገብቷል ሰው። ተረዳኝ? ሌላ አይነት ዜማ፣ ሌላ አይነት ያዘፋፈን፣ ሌላ አይነት ራፕ አደራረግ። እንዴ
ቲክቶከር እነዚህን መሄጃ ላይ ያሳጣቸው ነው። እኔ ደግሞ የምፈልጋቸው እነዚህ ልጆች ስቴጅ ደረጃ አገር አቀፍ ደረጃ ወጥተው ቱር እንዲያደርጉ ያ የሚሆነው በዚህ አጋጣሚ እውነት ልንገራችሁ ልጅ መይክ ይችላል ድሪል የሚሰሩ ልጆች ጎበዝ ልጆች ትንንሽ ልጆች መጥተዋል። ድሪል ስትሰሩ እስቲ ትንሽ ዜማ ጨምሩበትና ስሩ። ትራፕ ስትሰሩ እስኪ ትንሽ ሜሎዲክ ጨምሩበትና ስሩ። ይሄን ምክር የምነግራቸው ለምሳሌ እኔ ትርፋማ ስላደረገኝ ነው። ይሄ ነው መንገዱ ይሄ ስለሆነ ነው። ድርቅ ያለ ሂፕ ሆፕ ሲሰሩ በቃ ይሄ ነው ራፕ ምናምን ይልላል። በዚህና በዚህ ልጆቹ ውጥር አድርገው ይዘዋቸዋል። ዋይ ብሮ ላይክ እሺ አሁን ለምሳሌ ማለት ነው ኢፊ አዲስ ዘፈን ወጥ ኦር ደግሞ ቶ ድሪል ነው ያለው አይደለ እነ ግራንድ እንትን አወጡ 4 እና 9 ዘፈን አወጡ። ሰው እንዳለ ከተመቸው ላይክ አይታየህም እንዴ? አይታየህም ላይክ ወጣቱ እንዳለ ያንግ ጄነሬሽን እንዳለ ከተመቸው ያዘፈን እንዴት ነው አስሮ እየያዛቸው ያለው? እያበረታታቸው ነው እንጂ ያለው እንደው like we like this ይሄንን ስሩት፣ ይሄን ድጋሚ ስሩት like we like this እሱ እኮ ነው like እሱ ፓርት እንዴት አይታየውም ብሮ? እንዴት አይታየውም እሱ ፓርት? ማነው አስሮ እየያዘ ያለው? ማንም አስሮ እየያዘ ያለ ሰው የለም ብሮ። ማንም አንተን አልበምን ደሴም አልበም በየአመቱ አስረ ያዝከን በእግዚአብሔር ስም you're not understanding something. What am I not understanding bro? 4 እና 9 you didn't by the way welcome ብያለሁ. He didn't say the next album was going to be different. ራሱ ሰይፉ ላይ he did say that bro. He did say that. He said እንደውም ባለፈው እንትን ላይ ምን አለ እኔ የኢትዮጵያ ራፕን ዘፈኖች አስረክቤ ጨርሻለሁ አለ። አሁን የሚቀጥለው በሌላ ቴስት ነው የምንገናኘው አለ አይደለ? that's what he said literally. He needs to collab. አለማያ ያለ ዘፈን እንዲህ ተደረገ። እኔ እውነት አሌክስ ማለት ነው አሌክስ literally አሁን ፌድ ማድረግ አለበት። ግላቪስቱት ጀለስንም ግላቪስቱት ያበደ ፕሮሞ ይሆንላችኋል። ሪንግ ላይ ጨርሱት። ይሄንን ውጊያ ሪንግ ላይ ጨርሱት። ልጅ ሚካኤል ራፐር ነው እንዴ? ዜማ ጨምሩበት። ድሪል የምትሰሩ ልጆች መዝፈን እንኳን ባትችሉ ሌላ በእናንተ ኤጅና እድሜ ያለ ውጭ እንደሚያደርጉት እኮ ሚያዜም ልጅ ያስገቡ ለውጡን ያዩታል። እኔ የምፈልጋቸው ልጆቹ እንደዚህ አይነት ቦታ ላይ እንዲወጡ ነው። በቃ ከፍ እንዲሉ ስቴጅ ደረጃ። አሁን ለምሳሌ የሆኑ ልጆች አይተሃል አይደል? የመጡ አሁን ጎበዝ ልጆች አሁን የሆነ ቅድምም እያወራን ነበርና የሆነ ድሪል ነው የሚሰሩት ምናምን ያዝ። አሁን እኮ የተጮኸለት ሶንግ doesn't mean it's good song tour. That's what he wants. Of course እኮ እያለሽ እኮ ነው ሐኪሞችና መምህራን ሲል he's talking about the older generation. Of course በቃ በልቷቸዋል እነሱ ነው already. አሁን ያለው ሰው ማለት ነው አሁን ያንግ ጀነሬሽን አሁን ከ20 ዓመት በኋላ እስቲል ዘሴም እንደዚህ አይነት ዘፈን ነው የሚያብረን ኖ ሰው እኮ ኢንፍሉዌንስ እየሆነ እየተቀየረ ቴስቱ እየተቀየረ እኮ ነው የሚመጣው። it's not gonna be the same shit እንዴ። እንደዚህ ጥምር ምናምን የሚሉ ልጆች ትንንሽ ወጣቶች ናቸው፣ በጣም ግን ተስፋ አላቸው። እሱን ላይፍ እኛ አልፈነዋል አይደለም? አሁን እነሱ ልጆች አይቶ ሚኪ ጎንደርኛ ደስ የሚል አይነት አድቫይስ ሰጣቸው። እሺ አየህ ሚኪ ጌሙ ላይ ስላለበት እስቲ ሼር እያደረጋችሁ ጋይስ ሼር ኮፒ ሊንክ አድርጉ እስቲ ጣታችሁም ስራ ይስራ። እኔ እኮ ማቆም የቴዲዮ ዘፈን የምታውቀው የለም ጨሶ የሚለውን ዘፈን ስም ላይፍ ይቀየራል። ያውቀዋል ምን ቢደረግ እነዚህ ልጆች ይወጣሉ ብሎ ምን አለ እሱ በሚሰራው አይነት እንትን እንደዚህ ብይድ ምናምን እያረጋችሁ ሌሪክሱን ብትቀይሩት አሪፍ ይሆናል። ያራዳ ልጆች በዚህ መንገድ ስሩ ምናምን አለ። ይኸውልህ ኃላፊነት ስለሚሰማው ነው ሚካኤልን ያለው። ዜማ እየጨመሩበት ቢሰሩ በእውነት ለቲክቶኩ ግብአትነት እንትተው ስቴጅ ደረጃ አሁን እኔ ኮንሰርት ስሰራ መጥራት ፈልጋለሁ፣ እንዲሰሩ ፈልጋለሁ፣ ግን በእንደዚህ አይነት መልኩ አይደለም። ስለዚህ ህዝቡም አብሮ
የሚደሰትበት አዎ በመሰለ ሰፊሽ ሰርተው ለውጥ ማያመጡበት ከሆነ ራሳቸው ላይ ለቤተሰባቸው ለውጥ ማያመጡ ከሆነ ለአካባቢው ከአካባቢ አልፈው ከከተማ አልፈው ሀገር አቀፍ ለውጥ ማያመጡ ከሆነ ለምን ታይማቸውን ዌስት ያደርጋሉ? ሌላ ፊልድ ላይ መግባት ይችላል። የሚያስኬደው ግን ይሄ ነው። እኔ ልጆቹ ብር እንዲያገኙ ነው የምፈልገው። ምንም ጭቅጭቅ ህይወታቸው እንዲሻሻል ማለት በቃ ፍራንክ እንዲያገኙ ነው የምፈልገው ልጆቹ እንጂ የሆነች ነገር እየተቆረጠች እዚህ ጋር ያለ ቲክቶከር ለሱ ግብአት እየቆረጥክ እንድትሰጠው አይደለ። እኔ አልፈልግም። እንደነሱ አይነት አሁን ለምሳሌ ሶሻል ሚዲያ ላይ ያሉት እኔ ጠላታቸው ነኝ፣ አይወዱኝም። ምክንያቱም እነዚህ ልጆች ላስቀርባቸው ነው የሚመስላቸው። አረ በእግዚአብሔር ስም አረ ላስቀርባቸው ነው አላለም። አረ በእግዚአብሔር ስም ብሮ አንድ አይነት ፍሎ ነው፣ አንድ አይነት ዜማ ነው ምናምን ይልላል እንዴ። እሱ ነው እያሰራኛለሁ። እዚህም ያደረሰኝ እሱ ነው። በጣም አሪፍ ነው። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ሞንታና ጋር ሁሉ አንድ ስቴጅ ሸራተን ላይ አብራችሁ ሰርታችኋል። ይሄን አጋጣሚ ታስታውሰዋለህ? ምክንያቱም በዛ ምሽት ላይ ነበርኩ እኔም። ለሱ ሁሉ የሆነ ልብስ ሰጥተዋል። ካውንት ዳውን አረጋችሁ አብራችሁ? የኒው ይር ጊዜ ከፍሬንች ሞንታና ጋር እንትን ብሏል። ካውንት ዳውን አረግን። ያው ከመወዳቸው ራፐሮች መካከል አንዱ እሱ ነው እና በጣም ነው የምወደው። እዚህ የመጣ ጊዜ ያው ተገናኘን። ያው ከዛ በፊት ያው ብዙ አርቲስቶች ጋር ሰርተናል። የአፍሪካ ላይ ካሉ ምናምን ብዙ ስቴጅ ላይ ሰርተናል እና ቤቲ ቴንክ ዩ ሶ ማች ሰላም ደሪ ነኝ። እሱ ግን እዚህ ሲመጣ በቃ አሪፍ ነው። ደግሞም ሲመጣም ወልካም ለማለትም የኛ ሀገር ልብስ ዲሱማ ሌላ ሌቭል ነው። ስቲቭ ሞንታና ራሱ አንድ ስራ ነው የሚታወቀው። ሰርቼ ምናምን ሰጠሁት። በዚህ አጋጣሚ እንቁ ዲዛይንን ታውቃታለህ መሰለኝ። እንቁ ነች ያን እንቁ የመሰለ ስራ እንቁ የነች የሰራችለት እንቁ ዲዛይን እሷ ነች የሰራችለት። ከዛ ወደደው። ያው በቃ ደስ አለው በጣም። ከዛ ደግሞ ሌላም ስጦታም ሰጠሁትኝ። የኢትዮጵያ ቼን የወርቅ ቼን ሰጠሁት ምናምንና በጣም ነው ደስ ያለው። ፍሬንች ሞንታና በነገራችን ላይ የሞሮኮ የአፍሪካ ዋንጫ ላይ የዝግጅቱ ድምቀትም ነበረ። ደግሞ የዘርግንዱ ከዛ ነው እኮ ከሞሮኮ ነው። በጣም ድምቀት ማሊኮ ትዊች ላይ አላየሁትም ነበር። በእናትሽ ቴክስትሽን ቴንክ ዩ ብሮስኪ። በጣም ብዙ እንትን አለው እንዲህ አይነት አጋጣሚዎች። ምክንያቱም ካሁን በፊት ከኤከን ጋር ከተለያዩ ዓለም አቀፍ ድምፃውያን ጋር አገናኝተዋል። መቼም ሂፕ ሆፕ ቀደም እንዳልከው እኮ ነው እኔ የደረስኩበት ደረጃ ላይ እንዲደርሱ ስትል እኮ በምክንያት ይመስለኛል። እና ከኤከን ጋር ያኔም አብሮ የመስራት በሮዚ አማካኝነት ንግግር እንደነበር አስታውሳለሁ። ከፍሬንች ሞንታና ጋር እንዲህ አይነት ሀሳብ አልነበረም? አለ። ምንድነው ይሄኛውን አልበም ከጨረስኩኝ በኋላ ከዚህ በኋላ የሚመጡት ስራዎች የኮላቦሬሽን ስራዎች ናቸው። እሱ ብቻ አይደለም። ከኢዮቤ ማናጀሬ ያው ብዙ ነገር ይሳቃል። እሱ ስለሆነ እንትን የሚለው የምንሄደው በእንትን ነው፣ በፕላን ነው የምንሄደው። ስለዚህ ብዙ ስራዎች ይኖራሉ። ይሳቃል። በነገራችን ላይ ኢዮብ ይሳቃል ሲለው በፊት የኮሜዲ ዝግጅቶችን ነበር የሚያዘጋጀው እና በቀደም ዕለት አገኘሁት። በቃ አሁን ሙሉ ለሙሉ ኮሜዲውን ትቶት ካንተ ጋር ነውና በቃ ይሳቃልን ተውና አልኩት። አዲስ ኩባንያ ይሳቃል ኢንተርቴይንመንት የስፒድን እንትን ያደረገው ነው አይደል? የስፒድን ኦርጋናይዝ ያደረገው የሚያስቅ ነገር ትቷል። አሁን በቃ አሁን ከኔ ጋር ነው የምንሰራው። እሱ ፎሎ አፕ ስለሚያደርግልኝ እንዳልኩ ከነ ፍሬንች ጋር ብቻ አይደለም ከብዙ አርቲስቶች ጋር ትልቅ ስቴጆች ሰርተን የለ ከአፍሪካኖቹ ጋር ዋን አፍሪካ የሚባል ትልቅ ስቴጅ አለ። ከኮክ ስቱዲዮ በኋላ የመጡ እንትኖች ናቸው። እቺ እንዳልኩ በዚች በራፖ ከዛ በኋላ ትልልቅ ስቴጆች ላይ ሰርተናል። የአፍሪካ ላይ የምታያቸውን አርቲስቶች ጠቅላላ ሁሉም ጋር ቅድም አሁን እኔ መንገዱ ገብቶኝ በመጣሁበት እዚህ ደርሼ
በውቀናውም በብዙ ነገር ተጠቅሜያለሁና እኔ የገባኝን ነገር እንዲገባቸው ነው ስትል የነበረው ይሄ በማስረጃ ይመስለኛል። ምክንያቱም አሁን ትልልቅ ኮንሰርቶችን ለምሳሌ ይሄ የምታየው የሲያትሉ ኮንሰርት ይመስለኛል በጣም ብዙ ሰው የተገናኘበት ነው። But look, I don't hate all this part, bro. Every time I say this shit, ሌላ ታሪክ ነው ማርኬቲንግ ውስጥ ማርኬቲንግ ላይ ዘፈኑን ማርኬት በማድረግ ምናምን ሌላ ታሪክ ነው። ኦልሬዲ ኤሊስ ሴሌብሪቲ ነው ሶ እንዴት መጠቀም እንዳለበት ምናምን ያውቃል። I'm talking about the pure talent of rapping and hip hop እዚህ ጋር ሰይፉ ፋንታሁን ይሄኛው ፖድካስት ምንድነው እያደረገ ያለው ሂዝ እንትን ማለት ነው። ይሄ ምንድነው ይሄ ያለው ፕሬዘንስ ስቴጅ ላይ ያለው ፕሬዘንስ ላይክ ኤቭሪቲንግ ይሄ ብር የሚሰራውን ፊቸሪንግ ያደረገው ይሄ ኮክ ስቱዲዮ ምናምን ያጋጠሙት ኦፖርቹኒቲዎች እንዳለ እያሳዩ they're trying to justify that he is the best rapper ገብቷል ምለ እኔም ፈልገኝ እዚህ ፒክቸር ላይ አንቺማ ባክ ስቴጅ ነበርሽ breaking your back ተላል እና they're trying to justify that he's the best rapper or whatever and that's what I don't agree with ትልልቅ መድረኮችን ሰርተሃል ልክ ነው በዚህም ቅድም እንዳልከው ተጠቅመሃል የሚታይ ነው ማለቴ እየነገርኩ ሳይሆን እያየኸው ነው ስትነግረውና ብናገር ኤቪደንስ ሳይኖረው ቢቀር በንግግር ደረጃ ነው ትላለህ ግን የሚታይ ነው ውጤቱንም ታይዋለህ ጥቅሙንም ታይዋለህ እንደገና ደግሞ ለሰራውም ተነሳሽነት ደግሞ ይኖራል ቅድም ያልኩህ ይሄንን ነው በእንደዚህ አይነት ወይ ነው ይሄኛው ቢሞክሩት አሁን እኔ ይሞክሩት አያከስራቸው ገባ ደግሞ ነግሬያቸው እንደዚህ አርጉ ብዬ ነግሬያቸው ሰክሰስፉል የሆኑ ሙዚቀኞች አሉ አሁን እኛ ጋር እንደዚህ አርጉ ትንሽ እንደዚህ ነገር ሲሰሩ በዜማ አጀብ ያረጋችሁት ስሩ አሁን ባለፈው እንዳልከኝ ነው ከድሬክ ኮርጆ ነው እንደዚህ የሚሰራው ጥሩ ነገር ከሆነ ይሁን ከማንም ይሁን ለምሳሌ ዜማ ዝሜ ከዛ ትንሽዬ ሂፕ ሆፕ ራፕ ብሰጥህ በቃ ይስማማሃል አሁን ለምሳሌ ቢግ ፉት ይልሻል ቢግ ፉት ኢን ዘ ቻት እስኪ አንዴ ዌልካም እናድርግ ዌልካም ፋሚሊ ክላስ ላይ ቴንኪ ገብተናል ይመቻችሁ ጋይስ ቴንክ ዩ ሶ ማች እንዳታበላሽብኝ የሚል ደግሞ የነዚህን 10 እጥፍ አለ ማለት ነው ስለዚህ ይሄ እጥፍ የትኛው ይሁን እንዴ ተስማማላችሁ አባለው እንዴ ለዛ ነው ጀማው ኖ ስታዩኩ የሚናገሩ ስራኩ የሚናገሩ ለዛ ነው ገባ የተደበቀ ነገር አለ ድሬክ ነው ያለው ከድሬክ ጀልባል ምናምን ተብሏል ላይክ ያንተ ዘፈን በጣም ይመሳሰላል ከድሬክ ጋር እንደዚህ ቢሰራ ነው የሚያዋጣው ስላዋጣኝ ነው የምነግራቸው እንግዲህ ባለፈው ሲያትል ነበርክ አሜሪካ ቤርክበት አጋጣሚ ቴዲዮ ባለፈው አልበሙን ሲያወጣ ከአትላንታ ቃለ መጠይቅ አድርጌለት ነበር ኦኬ አንተ ደግሞ አትላንታ ሄደህ ሙዚቃ ስራን አቅርበሃል መገናኘቱ ነገር ነበር በዛ እንደሚኖር ሰምቻለሁ አትላንታ አቃለው ግን እኔ የሰራው ጊዜ አልተገናኘንም ግን በኔና በሱ መሃል ለኔም ለሱም በጣም ጥሩ ወዳጆች መሃላችን ላይ አሉ ወዳጆች አሏችሁ በጣም ጥሩ ሰዎች አሉ ሰላም አስከባሪ እንደዛ በላቸው ልጆቹ እዛ አትላንታ ላይ ሬስቶራንት አላቸውና አላሚባል ሰለሞን የምታውቀው ከሆነ አላውቅም ሰለሞን የሚባል ልጅ እንዳንተ ትንሽ መለጥ እሱ ፓርትነሩም አለ ሄኒ ይባላል ያው ስለ ጠየቀኝ ከሰይፉ ጋር ምንድን ያለ ስለሱና አንዳንድ ነገሮች አወራን እንግዲህ መልእክት ልኬለታለሁ በሰለሞን እንግዲህ መልካሙን እንደምመኝለት ምናምን ነግሬዋለሁ ከሙዚቃ ልዩነት ውጪ ሌላ ነገር ምንም እንደሌለን አውርተን በቃ ደስ ይላቸዋል ማወቅ ይፈልጋሉ የድረስ ነው ይሄ ነገር እየገፋ የሚሄደው ምናምን ይላሉ እና እነሱን አግኝቻቸው ነበር ያው ምክንያቱም አሁን ጋሽዬ ያልከው እሱ እንደሆነ አስበው ብዙዎች ለምን በዛ ደረጃ እንዲህ አይነት ጋሽዬ ማንን ነው ጋሽዬ ምን አርጉ ነው የሚልን ጋሽዬ እሱስ ጋሽዬነቱን አምኖ አልደወለም ይሄ ቀጣይነት እንዲኖረው አይነት አስተያየት ነው ምንም አላለም
እንዳልኩ ነው ያው አንድ እንኳን እስቲ የሆነ ነገር በል ምክንያቱም አንዳንዴ ሲናገሩ ያለው በየአልበሙ እንደውም እሱ ነው እኔን ጧ ሲያደርገኝ የኖረው እኔ ምንም ብዬ አላውቅም አሁን እዚህ ላይ ስል ስም አልጠራውም ግን ስም ጠርቻለሁ እንዴ ጋሽዬ ነው ያልከው እና እሱ ማን ነው እኔ ስም አልጠራውም አረ ዳኪንግ ዘፌድ አረ ፌድ ዳኪንግ አትገባም አይነት ታዲያ ማንን ነው ቆይ ዘፈነው why is he ducking bro ማንን ነው ታዲያ ጋሽዬ ያለው ቴዲዮ ነው ስም ጠርቷል አልጠራም እኔ ነኝ ገግም ያለው እኔ ነው ያልኩት አስታውስ ከሆነ እዚህ ዞሮ ስም አልጠራም ግን እኔ ነኝ በቃ ብሏል እኔ ነው ያልኩት የዛኔ ነው አይደል አሁን ወደ መዝገብ ቤት ልከዋል ወይስ አሁን የመልስ ምት ቢኖር እንደገና ከመዝገብ ቤት ፋይሉን ታስመጣለህ አይ በቃ ዘጋው ከዚህ በኋላ አይ ለምሳሌ እቺ ለማሳየት ነው በቃ እንደ አብሪ ጥይት ነች እቺ ለማሳየት ጥያቄ ስለመጣ ነው እንግዲህ እንዳልኩ ነው ከአራዳ ለአራዳ እስከ አዲስ አራዳ አንድ ሰው አውቃለሁ ልቡ የተጎዳ በጣም ረጅም ጊዜ እኮ ነው ስፋቱ ከዚህ በኋላ ፋይሉን አስገባው በቃ ካሁን በኋላ መልስ ቢመልሱ የኔ ልጆች ናቸው የሚሆኑት እንጂ ለመመላለስ እንትኑ የለኝም በቃ ማሳየት እኮ ነው የተፈለገው በዛ ላይ ደግሞ ቅድሙ ጓደኛም ገብቶ እንደዚህ እያፋረሰው አረ ወጥቼበታለሁ ወጥቶበታል በቃ አይመቸው ጋር ወጥቼበታለሁ አበጣብጡ ይሄ ነው ጋይመች ቴንክ ዩ ፎር ዛት ዘፈኖችን ተጠቅማል እንደውም ምን የምንጠብቅ የነበረ አሁን አዲስ አበባ ቤቴን ሰምቻለሁ ራስዋን ሽሩባ የድሮ ዘፈኖችን በአዲስ መልክ ሪሚክስ ጫፏን የመጠቀም ነገር አለና ያው ጫፉንም ቢሆን ብዙ ጊዜ የመብት ጥያቄ ይነሳል ልክ ነው ሳምፕል ሲደረግ አቅጣጫ እንዲህ አይነት ነገር አልመጣም ወደኔ ብዙ ጊዜ ይመጣል ወደኔና እንዲሆነን አቪሎ እንዲነሽ ዌልካም ብራዘር ዌልካም ዘ ቻት what's going on brody guys ሼር እያረጋችሁ እኔ ድጋሚ ልግባው እንዴ በእናትህ እኔ what the fuck is with TikTok bro እንዴ FYP ላይ ለምንድን ነው ፑሽ የማያደርገን ይህ የሆነው በአጋጣሚ ነው ወይንስ ስራዎቹን ከመስራት በፊት መቻችሁ thank you so much thanks for the shares ያው ግድ ነው መጀመሪያ እንደዚህ አይነት አሰራር ያመጣውና ዲስካቨር ያደረገው ያው ሁኔ ነው ሁናንተ ከሹሩ ጀምሮ ምክንያቱም እነዚህ ዘፈኖች እሱ በላይቭ ባንድ ተጫውተዋቸው ያውቃል ሰዎቹንም ያውቋቸዋል ሶ ጄነሬሽን በመጣ ቁጥር እንዲታወሱ ፈልጋለሁ የሚል ሁሉ ጊዜ እንደዚህ አይነት ሐሳብ ያለው ሶ ይሄንን ባሰብንበት ሰዓት ላይ አሁን የጠራቸውን በጠቅላላ እቺ ኮረሷ ነው የተቀረው የኔ ግጥም ነው ጠቅላላ የተጠቀምኳት ሶ ሙሉን አይደለም ሶ ግን ያም ቢሆን ፍቃድ ይፈልጋል የጠራቸውን በጠቅላላ እውነት አክብሬ ሄጄ ተመርቄ ጉልበት ስሜ ምናምን ነው የጨረስኩት ይሄ የሚያስፈልግ ህጋዊ ያካሄዳል አይደለ እንደው እውነት ለመናገር ለደንቡ የምታረገው ነገር ነው እንጂ in millions ብትከፍል በቃ ማታገኛቸው ሙዚቃዎች ናቸው አሁን ጋሼ የተጫወተው ጋሽ አለማየሁ የተጫወተው አዲስ አበባ ቤቴ በቃ ሚሊየንስ ከፍላ አታገኘው ነብሱን ይማረውና ግን እኔ አንድ ጊዜ አግኝቸው ጋሽ ያልኩት እኔ አዲስ አበባ የሚል ሙዚቃ በየአልበሜ ላይ ሁሉ መስራት ፈልጋለሁ ግን ብሰራ ከአዲስ አበባ ቤቴ በላይ የሚመጣ እንደማይኖር አውቃለሁ ብዬ ይሄ ጎረምሳ ምንድነው የሚለኝ ብሎኝ አልፏል ሁሉ ጊዜ ይፈልግ ነበር አቅምን ማውቆ በቃ ይሄ ነው አይደለ አድናቆት በቃ የፈለገ ነገር ይምጣ ከዚህ በላይ ልሰራ አልችልም ብሎ ለአቀንቃኙ መናገር የሚሰጠውን ስሜት አስበዋል በጣም እውነት ነው ይሄ በቃ አርቀ ሰቅለዋል ደሞም ነው እንጂ እና ለመስራት ሁሉ ፈልጌ ሄድኩኝ ቤት የጋሽን ባለቤት አገኘኋቸው የጋሽ አለማየሁ በቀጠሮ አንፈሳፈስም ይኸው ሌላ ልጅ ሚካኤል እና ቴዲ እዚህ ቻት ላይ አሉ አንዲ እርብ እንደወራ ባለቤት አገኘኋቸው ሌላ ታሪክ ገብቶ የለን ይቻው ነገርኳቸው አይዲያው እንዴት እንደሆነ በነገራችን ላይ የጋሽ አለማየሁ ባለቤት ሙዚቃ ያውቃሉ በጣም ግጥሙ እንዳይፋረስ
አየህ አሁን ኃላፊነቱ ከባድ ነው ሰይፍሻ ግጥሙ እንዳይፋርስ ማለት ምን ማለት ነው አሁን ለምሳሌ አዲስ አበባ ቤቴ ብዬ ስጫወት የጋሽን ስራ የሚያስወቅስ ግጥም ውስጥ ከከተትኩኝ አበላሽዋለሁ ትልቅ ኃላፊነት ነው ስለዚህ የምገጥመው ግጥም አዲስ አበባ ቤቴ ብዬ ሰው የሚያስቀይም መሆን የለበትም ሰው የሚስማማበት ደስ የሚለው አይነት ቫይብ ነው መፍጠር ያለብኝ ስለዚህ እሱ ራሱ አንድ ትልቅ ኃላፊነት ነው ዝም ብለህ ተነስተህ የምትሰራው አይደለም እንደዛ እንዲሆን ነግረውኝ ከዛ ደግሞ ከተቻለ ደግሞ የሱንም ድምጽ አስገባ ብለውኝ ልጃቸው ማለት ልጃቸው ደግሞ ከዮቤ ጋራ ኮሙኒኬት አድርገው እንዳልኩ ፍቃድ ጠይቄ እውነት ጉልበት ስሜ ምናም ተመርቄ ነው የወጣሁት ራሷንም ሹሩባዋንም እንደዛ ነው ያደረኩት ገጣሚና ደራሲው አቶ ነጋዲሱ ናቸው እሳቸውን አግኝቼ እሳቸውም ደስ ብሏቸው ከዛ ደግሞ የሽመልስ አራርሶ እሱ አይደል የተጫወተው የሱ ቤተሰቦች ጋር ደግሞ ሄጄ የሱንም ባለቤት አግኝቻት ልጆቹንም አዋርቼ እዛም በእውነት ብዙ ሰው ነበረ በቃ አንተ ከሆነ ስራው ምክንያቱም ሰው ሁሉ እሽሩሩን ያስታውሳል እሽሩሩ የጋሽ ፍሬውን ስንጫወት እሽሩሩ አዎ ሰው ሁሉ በቃ አይቶታል እንትኑ እና ለዚህ ትውልድ በአዲስ መልክ አዎ እንደማይበላሽ እርግጠኛ ሆነው ነው በቃ በደስታ በእውነት በቃ ይሁንልህ ተብዬ ነው እንትን ያለፍኩት ዋው እና ለሁሉም ጠይቄያለሁኝ እንከን የሌለብሽንም ሰምተዋል በሴት የጋሽ ግርማ አዎ ኧረ በስመ አብ ኧረ ቻቱ ስቲፍን ሞደርን ሆነ እንጂ አንቺ ኩሻኖ ቤት ነው መጣጥቢው የሮ ስለሆነ ነው አላለም አልተበላሸም ተወኝ እስቲ በእናትህ በጣም አሪፍ ነው በጣም ጋሽ ግርማን አስፈቅድካቸው እንደ ጋሽ ግርማን አገኘውና ከዛ አሰማሁት በቃ እሱም ደግሞ ታውቃለህ በጣም ጂኒየስ ነው ሚውዚክ ላይ በጣም እንደዚህ ና ብሎ ሰምቶት ምንድነው እንከን የሌለብሽ የትኛው ዘፈን ነው ሄኖክ ያውቀዋል እንከን የሌለብሽ ያለው አሁን ሳምፕል አድርጌዋለሁ ያሉ የትኛው ዘፈን ነው ኬጄ ወስ ጎን ኦን ዲንሽ ማን ዌልካም ብያለሁ ጋይስ ታፕ እያደረጋችሁ ሼር ኮፒ ሊንክ እያደረጋችሁ ነው አሰማሁት እንደውም ምን አለ እንደውም እኔ ፐርፎርም አደርጋለሁ አብሬ አለኝ በቃ በጣም ነው ደስ ያለኝ ሁሉንም ጠይቄ ነው ያደረጉት ያው እንግዲህ የመጣህበትን መንገድ እንዲህ እንድታደርግ የሚያስገድድ ይመስለኛል ምክንያቱም ካሁን በፊት እዚህ ድረስ ስትመጣም እንዲህ አይነት ስራዎችን የመሞከር ነገር የመስራት ነገር ስለነበር በትራክ ነው እንዲህ ዘፈን የምትይዩ ነው ሰልጠኝ እንጂ ትራክ 4 ምናምን እያልሽ ትራክ 5 በረ ምን እንደሚደረግ ስለምታውቅ ለዛ ነው ማለት ነው ምንም ነገር ያልመጣው አደጋ ስሞታ ያልመጣው አዎ ከስሞታ ስላጸዳኝ ራካቸው መሀል ላይ አስታውሳለሁ የጋሽ መሐሙድን የማክበር ዝግጅት ላይ ሄደህ ነበር ሚሊኒየም አዳራሽ እና በጣም ወደው አይደል በስማ ፍቅርን ግለጽ ጋሽ በጣም ወደው አዎ ከኔ አይበልጥ ኧረ ይበልጣል በጣም ወደው እውነት እርግጠኛ በጣም በእውነት እኔ ወደዋለሁ በጣም የጋሽ መሐሙድ ፍቅርህ ለምንድን ነው ከፍ ያለ የሆነው በቃ ስለማገኘውም ሳገኘውም ሳይው ራሱ ደስ ስለሚለኝ ሲጫወትም ሲያወራም እንደገና ሙዚቃዎቹንም ስለምወዳቸው በቃ ሳላገኘው በፊት እኮ ቲሸርቱን ባይዘው ፖድካስቱን ነው አየሁት እኮ አሳትሜ ይዞር ነበር ብዙ ጊዜ አይተህ ከሆነ የብዙ አርቲስቶች ቲሸርት ለብሳለሁ አዎ የብዙ በቃ ሳላገኘው በፊት ቲሸርቱን አድርጌ ይዞር ነበር ሙዚቃውን መኪና ውስጥ ሰማለሁ ሄድፎን ላይ ሰማለሁ በጣም ወደው ዝም ብዬ ሳስበው አንተ የሂፕ ሆፕ ስልት አቀንቃኝና ሂፕ ሆፕን የምታቀነቅን ዝም ብዬ ሳስብ ፖድካስት በዩ እኮ ሸዋን ገዛው ይሄ ድምጽ ከጀርባ የሚከተተው ሰው የሚያጨበጭበው ምናምን እዛ ቁጭ ያለ መስሎሽ ነው እንዴ አንድ ላይ እኮ ናችሁ ስቱዲዮ ውስጥ 365k subscribers on YouTube by the way ሄኖካ ቴዲዩ 90,000 ዲዝሚኬል 365,000 ሰብስክራይበር ኦን ሄኖካ ምን እሺ ነው እንዴ ምን ነው ካልበጣውለታልሽ እንዴ ምን እሺ ነው that's all የማስበው የሆነ በቃ የባህር ማዶ ዘፈኖችን ሂፕ ሆፕ ላይ መሰረት ያደርጉ ወይ ደግሞ የሀገር ውስጥ ሆኖ በጣም እንጂ የሆነ የድሮ ዘፈኖች ላይ አይመስለኝም እና አሁን
አሁን ለምሳሌ ጋሼን በጣም ወደዋለሁ፣ ግን ፌቨሪት ሙዚቀኛ ማን ነው ከበፊቶቹ የምትወደው ብትለኝ ሰው ሁሉ ያውቃል። ማን ይመስላል? ጋሽ ጥላሁን። እሺ ወደዋለሁ፣ ጋሼንም ጋሽ ጥላሁንም ወደዋለሁ፣ ግን ሞክር እስኪ ሁለት እድል እስቲ አንድ ፎርሻል ሁለት። እሺ አሁን ነገርከኝ ጋሽ ማሙድ። እሺ አለ ግን አንድ ደግሞ እሺ የመጨረሻ ሞክር። አዎ እዚህ ቤት ግን ተናግሬዋለሁ፣ ረስተኸው ነው እንጂ እኔ አረጀው እኮ። አይ ደህና ነህ፣ ግድ የለም በዚህኛው ማግኘት አለብህ። የመጨረሻ እድል ነው። የመጨረሻ እድል። አዎ ነው አይደበበ። እሺ ጋር ነዋንም ወደዋለሁ፣ ሁሉንም ወዳቸዋለሁ፣ አከብራቸዋለሁ። በተለየ ግን አለ። አዎ ጋሽ ባህሩ ቃኝ በፍጹም ላገኘውም አንቺ እዚህ ግን ተናግሬዋለሁ። ቻቱ እየጨቀየ ነው ብቻ ተወስዲ መጀመሪያ ኢንተርቪው ላይ ነው መሰለኝ ውሃ ነገር አፈሱበት ይህንን ቻት። አዎ በቃ እሱ ወደዋለሁ። ይሄ ጋሽ ባህሩ ቀኝ ፍቅር አሁንም እንዳለ ነው። በስማ እንትና ታቱ ልሰራ ትክክለኛ ፎቶን አጣው። ይሄን ያሉ ወደው ይሄን ያሉ ወደው በቃ ተቦርነጋ ደውላለሁ ይፈልግልኝ ያው ይልክልሃል። እውነት ይፈልግልኝ ለምሳሌ በጣም ወደው በደንብ ድምፁን በጣም ነው የምወደው፣ ግጥሞቹን በጣም ነው የምወዳቸው። ባህሩ ቀኝ የሆነ ጀለሳ አለ። ባህሩ ቀኝ በጣም የሚወደው እንትንን አዲስ አበባን ያኛውን እዛኛው አልበም ላይ አዲስ አበባን ስንሰራ በቀለ አረጋን ያስገባሁት የእሳቸውን ድምፅ ስለሚመስልልኝ ነው። በቄን ያስገባሁት ከፍቅር የተነሳ በጣም ከዛ እንደውም ነግሬው ነበር በቄ ቤተሰቦቻቸው ጋር ወሰደኝ ብዬ። እውነት በጣም የምወደው ቤቴ ያለ ፎቶ በፍሬም እሱም ፎቶ ነው ያገኘሁት ይመስለኛል። ከጎኑ ማሪያ ያለች መሰለኝ ከጎኑ ሆነ ማሪቱ ለገሰ። አዎ በጣም የምወደው ወደፊት እንጠብቃ ያዝጇን ዝጋ ደጇን በሪባብ እንትና አይ ሮፊ ሰርቶታል መሰለኝ። ያዝጇን ሰራው መሰለኝ የሰራው መሰለኝ ካልተሳሳትኩኝ። ግን ባልሰራው እንኳን እንደምወደው ይዤ ይቀመጣሉ። የጋሽ ባህሩ ቀኝ አድናቂ በጣም የሚጠብቀው ምክንያቱም አሁን የጋሽ መሐሙድን ዝግጅት ላይ ሄደህ እንደማየው የወርቅ ስጦታ የኢትዮጵያ ካርታ ነው እንደምትወደው ገልጸህ ያጻፍከውን ጽሑፍ ራሱ እያየሁት ነበር። ዋው! ይሄንን ቼን ነው ቅድም ያልኩህን አይነት ቼን ለፍሬንች ሲመጣ እንደሰጠሁት አይነት ግን የጋሼ ደግሞ ትንሽ ተለቅ ብሎ ለሱ ሰጥቼዋለሁ። የዛ የሽኝቱ ጊዜ ሚሌኒየም የተደረገ ጊዜ እና በዚህ አጋጣሚ ነፍሱን ይማረውና ነፂ ነበረ ከነፂ ጋር አብረን ነበርን ባክስቴጅ ስናወራ ይመስለኛል ከማረፉ ከ15 ቀን በፊት ደሳለኝ ሆቴል ጧት እንትን እሮጣለሁ ነው ፍሬንድሺፕ ፓርክ። እሺ ሮጬ ስቲም ሳውና ልገባ ደሳለኝ ሲሄድ እሱ ጨርሶ ሲወጣ እኔ ስገባ ተገናኘን። የመጨረሻ ጊዜ ያገኘሁት የዛኔ ነው። እዚህ ግን እኔና እሱ ውስጥ እኔ መድረክ ላይ ለጋሼ አልሰጠውም እለዋለሁ። እሺ እሱ ደግሞ ሚኒ ያላለው where is he getting all this money from? ደግሞ ካልሆነ በቃ እንደውም ቶ እኔ እሰጠዋለሁ አለኝ። ታውቃለህ በጣም ተጫዋች ነው ነፍሱን ይማር። እውነት አንቺ ስቲቭ አንቺ ካታሊስት ካታሊስት ይሻል። እኔ መድረክ ላይ ወጥቼ አልሰጥም አልኩኝ። እሺ ከዛ እዚሁ በቃ የነበርንበት እንትን ውስጥ ልስጠው አለ። አይቻልም ፊት ለፊት ነው ወጥተህ ነው የምትሰጣት ምናምን፣ አለበለዚያ እኔ ነኝ የሰጠው ብዬ እሰጠዋለሁ አለ። እና የዛኔ አግኝቼዋለሁ እዛ ላይ። ያው ነፂ እንግዲህ ቅድም ድንገት ነው ያጣነው። በጣም አሳዛኝ የሆኑ ጊዜያትን አሳልፈናልና በጣም እየሳቀ በቃ ነው የሄደው። እየሳቀ እያየነው እየሳቀ ነው የሄደውና ሸዋን ግዛው ብታርፍ ይሻላል። ባይዞ ይሄ ነው ከፈለገ ማለት ነው አካውንትን ያዘጋባል። I'm just saying እንዳታስቀይሙ። መቼም የእሱ ፍቃድ ስለሆነ ዝም ነው። እግዚአብሔር አይሳሳትም በሚለው ልክ ነው። እግዚአብሔር ሰጠ እግዚአብሔር ነሳ በሚለው መሰረት ልክ ነው። ዋናው ነገር ምንድነው? ከዳግም ሐዘን እግዚአብሔር ይሰውር። አሜን። በዛ ነው።
አይሆንም። እኔ ነኝ ለምን አትሰሚኝም? እኔ ነኝ መካፍ እኔ ነኝ። ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የአሪፍነት መገለጫ አይደለም ብቻችንን መቃያለ .comን አሁኑኑ እንደሚጎበኙት በመተማመን ወደ ድርጅቱ ሃሎ እንዲሉ ስልክ ላቀብሎ 702 815 9685 804 6 አልበም ላይ በአዲሱ አልበም ላይ በጣም በርካታ ልጆች ተሳትፈዋል። አዎ አንዳንዶችን በበጎ ያዩታል፣ አንዳንዶች ደግሞ የአሪፍነት መገለጫ አይደለም ብቻችንን መቃያለ ማንም ድጋፍ አይነት ስሜት አለው። አንተ ምን ያህል ድምጻያኖች ያሳተፍከው? አዎ ቅድም እንዳልኩ አዳዲስ ልጆች የሚመጡ አፕካሚንግ ልጆች አሉበት። ጀንበሩን ታቋላ ጀንበሩ ጄቢ ያለ ጀንበሩን አስገብቼዋለሁ። ጊዴ የሚባል ልጅ አለ። ጀንበሩ የሌለ ኬሪ አርጓታል። ባይዘው የመጀመሪያው ዘፈን ላይ ማን ያለው ደግሞ ግዴን ከቶታል እንዴ? የግዴን ፓርት አላየሁትም። I know you hate I didn't say I hate him YG but I hate his music. I can't stand with his music bro. YG እንዴት ወይ ዌልካም ብያለሁ። እናስገብቼዋለሁ። ሪቤካ የምትባል ልጅ አለች፣ ጸዲ የምትባል ልጅ አለች። እነዚህ ልጆች አሳትፊያቸዋለሁ። ስለዚህ እንጠብቃቸው እነዚህ ነው ወደፊት። አዎ አሁን እንደምታየው ነው እንግዲህ አሁን ጀምበሩ እነ ስካት አሁን ደግሞ ብሊንግ የሚያወጣቸው ልጆች አሉ። እነ ማሪዮስ ሌሎች ሁለቱም ልጆች አሉ፣ አሪፍ ልጆች። እነሱ ልጆች ያው አፕካሚ ናቸው እና ቅድም የሚያልኩ ልጆች ሊሪክሳቸውን እያስተካከሉ ምናምን የሚመጡ ልጆች አሉ፣ ብዙ ናቸው። ስለዚህ ያው ለነሱ አይደል እየሰጠን እንትን የምንለው ቦታውን። የትኛው ዘፈን ተመቸሽ ዋይጂ? ከአልበም ውስጥ የትኛው ዘፈን ተመቸሽ? አለ እኮ ተተኪ ግድ ያስፈልጋል። አዎ በቃ ይሄ አሁን ለምሳሌ እነሱ የሚጫወቱት ቅድም ሳልነግር አለፉት አሁን ላይ ያለ ታይፕ ድሪል ቢያነስት አንድ የተመቸኝ ዘፈን በዲሞ ነው። አንድ የተመቸኝ እሱም አፍሮቢት ነበረ። አፍሮቢት ያዋጣዋል እያልን ነበር አልበሙን ስንሰማ። ትራፕ ምናምን የሚባል ነው። እኔ እኮ ድሪልን የማውቀው በድንጋይ ነው። ና ከብሊንግ ጋር ያለው አዛም ነው። ሌላ እሺ ቅድም የተፋረሰ አይነት አስተያየት የሚሰጡ አንድ አይነት ፍሎ ነው ምናምን ወይም ደግሞ አካሄድ ነው ይለዋል እና ወርደህ ይሄን ድሪሉን እንድትሰራ ምናምን ኤክስፔክት ይደረጋል። እሺ እንሰራለን አንድ ሁለት። ግን እነዚህ ልጆች ታይማቸው ነው። የኛ ታይም ላይ ክራንክ የሚባል አለ ምናምን በቃ እዛ ላይ ነው። አሁን ለምሳሌ እንውሰድ 50 ሴንትን እንውሰድ። እሱ ይጠቀመው የነበረው ዘይቤ አለ። አሁን ወርዶ ከነ ደጋ ወይም ደግሞ አንተ ወርዶ ይላል ታውቃለህ። ድሪል ምናምን በቃ ወርዷል ጭንቅላቱ ላይ ጀለስ። አሁን ወርደን አንሰራም ብሮ ሚጎስ ጋር ምናምን አይነት ፍሎ ሲያደርግ አታየው። በቃ ክላሱ እዛ ነው፣ በዛ ነው የምትሄደው። ልጆቹን አትጋፋቸው። እንደው ልመለስና ያንተ ጓደኛ እኮ ወርዶ ባለቀ ሰዓት መጥቶ ልጋፋ የሚለው እኮ እሱ ነው እኮ። አሁን በዚህ ከነ መውጣት ሁሉ የደበረኝ ነው። ስለዚህ በቃ ከዛኛው አልወርድም አይነት ነው። ያ ያንተ መስመር ነው። በቃ እነዚህ ብትሰራ እንኳን አንተ ጋር ፊውቸሪንግ እንዲሰሩ እንኳን ብታረጋቸው ድሪሉን ሲጫወቱት አንተ የራስህን በቃ ያ ሲግኒቸርህን ይዘህ ነው የምትሄደው የምትጓዘው። ለምንድን ነው የምንጠጋገረው? ቻት ለምንድን ነው የምንጠጋገረው? እኔና እናንተ ለምንድን ነው የምንጠጋገረው? አሁን በኤጅ ምናምን አሁን ወርዶ ሲል በኤጅ ነው ያለው ጀለስ። ክላሱን ጠብቁ እያለ እየሰማሽ እንዴ በቃ አንተ ሄኖክ አንተ አታረግም እንዴ? ለምን ትጋፋለህ? የእነሱም ታይም አለ ገባ። ለእነሱም ደግሞ ቦታ መስጠት አለብን። ረስቼ ነው ቅድም አንተ ጓደኛ ሄኖካ ቺንቺን ጭዌ እናቃታለን። ዝም ብለሽ ዶን ሄቲም እያልሽ አጻፊ። እኔ የሬጅ ቤት መጀመሪያ አይደለም ብራዘር። ደስ ይላል በጣም። ልጅ ሚካኤል እንግዲህ በሙዚቃው ቅድም እንዳልከው ነው ይሄን ያህል የዛሬ 13 ዓመት ነው መጀመሪያ ቃለ መጠይቅ ያደረግነው። ከዛ በኋላ በሂፕ ሆፕ ነው እዚህ የደረስኩት። ከኢንተርናሽናል አርቲስቶች ጋር አገናኝቶኛል። ከኢንተርናሽናል አርቲስቶች ጋር ብቻ አይደለም አገሩ ላይ በቃ ሂፕ ሆፕን እኮ አሁን ልጆች ራፐር ነን ሲሉ በቃ ደስ ነው። እውነት ኩራት እኮ ነው የሚሰማኝ፣ ደስ ነው የሚለኝ። ምክንያቱም በቃ ቀና ብለው ነው የሚናገሩት። ሂፕ ሆፕ ነው እናንተን ታዋቂ ያደረጋችሁ። እኔ ደግሞ ሂፕ ሆፕን ነው እዚህ ሀገር ላይ
ያስተዋወቅኩት ብለሃል። ጓደኛ ማን ጓደኛ ነው። ኦኬ ስለዚህ ይፎበስኩት the only classic needs to be እኔ አለማየሁን ዲስ ላርገው እንዴ? ይሄ ነው ካርገሹ ነው። ስለዚህ አሁንም በዚህ ደግሞ ሌላ ዲስ በቃ ልቀጠቀጥ ነው ያያችሁ ምክንያቱም እሱ አሁን ነገር ነው። ምንድነው መሰለህ ኒኩለር ነው። እንደዚህ አይነት ንግግሮች ይሄ በቃ አለ አይደለ እንደው ከረፈደ ነው የመጣው። ከረፈደ መጥቶ በቃ እንደ አዲስ ልጀምር በቃ እኛ እየለቀቅን እንደ አዲስ እንጀምር ማለት አይቻልም። አሁን ቴዲን ብታየው ገባ ለዚህ ጌም በጣም ብዙ ሳክሪፋይስ አድርጓል። የኔና እሱ ልዩነት እንዳለ ነው። ያለብን እንትን የማይለቅ ይሁን ግን ብዙ ከፍሏል ለዚህ ኢንዱስትሪ በጣም ገባ። ሶ እሱን አይወክለው የሚወክለው አንዳንድ ብዬ የተናገርኩት ይሄን ልጅ ግን ይወክላል። ጓደኛው ነው ማን ነው? እንትና ነው አሌክስ ነው ጓደኛው የሚለው እዚህ ወንበር ላይ አስቀምጦ አራዳን አልኩ እኮ ቅድም ቴዲዮ ጋር ልደውል ነበሩ። ምንድን ነው ይሄ ነገር በሌላ ባንተ ነው ወይስ በተወካይ ጦረኛ ላክብኝ ልለው? ብዙ ጊዜ የቃላት ጦርነቶች በቃ ቃላት ላይ ሲያበቁ ደስ ይላሉ። ግን አሁን ከዚህ አልበም መውጣት ከዚህ ሲንግል መውጣት ወይም ደግሞ ከዚህ ዘፈን መውጣት በኋላ እንደው በአካል አግኝቶህ እንዴት ነው ምናምን ያለ ሰው አለ? የለም መኖርም የለበትም። ለምሳሌ አሁን እናያለን ሶሻል ሚዲያ ላይ ሚነቅፋህ አለ አይደል? ሙዚቃውን ሰምተው ኖ ፋፍ እዚህ ጋር እንደዚህ ነው እዚህ ጋር እንደዚህ ቢሆን የሚል አለ። እሱ ኖ አሌክስ ይለቃል ከዚህ ፖድካስት በኋላ ይለቃል። ዲዳዲስ ይለቃል። ቁጭ ብሎ ያርፍ ወይ ነው የምትቀበለው። ምክንያቱም ሰዓታቸውን ሰውተው ምናምን ሰምተውት እንዲህ ቢሆን ፋፍ እንደዚህ ቢሆን ጥሩ ነው የሚሉ አሉ። ከዛ ደግሞ አልፈው ደግሞ አንዳንዶች እናያለን ፐርሰናል ሲያረጉት ወደ ግል ምናምን ጉዳይ ፐርሰናል ሲያረጉት ታያለ። እነሱንም እንግዲህ በሆነ አጋጣሚ ስትገናኝ በሰፈር ህገ መንግስት ትመካከርና ትተላለፋለህ። እንደዚህ እያመቻቸህ ካልሆነ በስተቀር አታልፍም። ግን መጥቶ አዎ ልክ ነህ ልትለኝ የፈለከው ገብቶኛል። አንዳንዱ ጉልቤ የሚያደርገውም እናያለን። የሆነ የቤት ውስጥ እንደዚህ ተቆልፎብኝ ያደኩ ልጅ ምናምን መስላችሁ አሉ። ይሄ ነፂ ነፍሱን ይማሩና ብሏል እኮ አርቲስት ስለሆን ካለ ይሄ እንደፈለጉ ክብርህን እንትን የሚሉ ሰዎች አሉና እንደው ታግለንም ምንጥል የማይመስላቸው ድንጋይ መወርወርም የማይመስላቸው መቻል ምንችል የማይመስላቸው አሉ ብሏል የሆነ አንድ ኢንተርቪው ላይ። እሺ እንደሱ አይነት ሰዎች ታያለ አይደል? የዘነጠ ዱርዬ ነው የምታዩት። ግድ የለም እንደሱ ልክ አይመጣም። መጥቶ ፐርሰናሊ መሆን የለበትም። አዎ የሀሳብ ልዩነት በመነጋገር ነው መፈታት ያለበት። እንደሱ ነው ደግሞ መቀጠልም ያለበት። እኔም ደግሞ በነገራችን ላይ ከኢንተርቪው በኋላ ሌላ ታሪክ ብላለች ጀለስ ኢንተርቪው ላይ ምን ብሎ ይሳደባል። ትችት የማትችል ከሆነ ይሄኛው ሜዳ ላንተ አይሆንም። ውጣበት በቃ እንዳልኩ ነው። ትችት ሲመጣ ትችላለህ። ፐርሰናል የሆነውን ግን ደግሞ ስታገኘው ደግሞ ትመካከርና ትተላለፋለህ። አንዳንድ ሰው ላብሽቅ ይልና ስታበሽቀው ግን መብሸቅም ይፈልጋል። በቃ ይሄ ልክ አለ። ውጣ ከጨዋታው በቃ መቻል አለብህ። እንዳልኩ ነው። አሁን ትችቶች አያለሁኝ ግን እቀበላለሁ። ኖ ፋ እንደዚህ ይሄኛው ወይ አንድ አይነት የሆነ ነገር አለ ምናምን ይልሃል፣ ትሰማለህ። ኦኬ እሺ። የዚህ ንጥፍ ቅድም እንዳልኩ ደግሞ እንዳትነካብን ይሄኛው ተስማምቶናል የሚል የኔን ሙዚቃ ልጅ አባት እናት ቤተሰብ ምናምን ከሰማው በቃ እኔ የነሱ ነው የምከተለው፣ የነሱን ምክር ነው የሚይዘው። ያንተን ግን አልሰማም ማለት አይደለም። ትክክለኛ ትችት ከሆነ በቃ እሺ ይይዘዋለሁ፣ ማስተካከያ ያደርጋለሁ ብዬ ማስተካከያ ደግሞ ካላደረኩኝ ደግሞ በልዩነታችን ተለያይተን መሄድ እንችላለን እንጂ ፐርሰናል ሲሆን ግድ የለም። አይ እንዴት አገኛችሁት ምላሽ ነው?
13 ዓመት የመጀመሪያ አልበም ከወጣ ልክ እንደዚህ ቻነ ፖዚሽን ላይ ግን ኤችቶ ከተገናኘን በኋላ ጥቁር ሌዘር ምናምን ነበረ ወደ ብሉ ተቀይሯል። ይህ ስልት ህይወቴ ላይ ምን አመጣትላል? ለምሳሌ በዚህ የሂፕ ሆፕ አቀንቃኝ በመሆኔ ቅድም እንዳልከው ነው እውቅናውን አግኝታ በቁስ ደረጃ አሁን ምን ተጠቀምኩ ልትል ትችላለህ? ያው ቅድም ያልኩት ይሄንን ነው። እነዚህ ታዳጊ ልጆችን እንዲሰሩ የምፈልገው ከሚኖሩበት ማህበረሰብ ጋር አዋጅተውት እንዲሰሩ የምፈልገው እኔ ጥቅም ስላገኘሁበት ነው ስል የምርም ጥቅም አግኝቼበት ነው። ሰፈሬ ሲሄድ ወይ የሰፈሬ ልጆች የሆነ ቦታ ሄደው በቃ ፋክ ወይ የሰፈሬ ልጅ ነው አብሮ አደጌ ነው ምናምን በኩራት ሲያወሩ ሳይ የሰራሁት ልክ ነው ማለት ነው። መልካም ስራ አንድ ነገር ሰው አትርፌበታለሁ፣ አካባቢዬን ስም አትርፌበታለሁ። ከዛ ደግሞ አልፎ ደግሞ እኔ ተጠቃሚ ሆኛለሁ። ከኔ ደግሞ አልፎ እንዳለ ጀሞ ተጠቃሚ ሆኗል። እኔ ሰራው ማለት ግሩፔ ብዙ ነው፣ ሁሉም ይጠቀማል። ስለዚህ አገኘሁት የምላቸው ነገሮች ከሰው ፍቅር ጀምሮ እስከ ቁሳዊ ነገር በቃ በጣም አትራፊ ነኝ። ባለፈው ስደውልልህ why is he justifying his album because of that though? Like why bro? Why? Like የሱ opportunity was different. የሱ era በቃ different ነበረ። ሰው ደግሞ አንዴ ከወደደ በቃ ወደዋል። ኤኒቲንግ የምታወጣው ዘፈን በዛ ነው የሚለካው እንጂ like no I'm saying like አሁን ባሉ ዘፈኖች ስታንዳርድ አይደለም የምትለቀው። ኦሬዲ አንድ ሰው ዘፈን ከወደድክ ማለት ነው እንጂ let's be honest እና ማለት ነው let's be honest, let's be like real honest እና ይሄን ዘፈን ንቆባይ ሰርቻለሁ ብሎ ቢያወጣ ማን ነው የሚሰማለት? አንዴ ቆይ ላሳያችሁ። አንዴ let's just be honest. Burabul, Shwazi's neighborhood. አሁን ይህ ዘፈን ማለት ነው የምር እኔ ባወጣው ይህን ዘፈን እኔ ባወጣው ትሰሙታላችሁ? ይህን ዘፈን እኔ ባወጣው ሄኖክ አንቺ ሆነስት ሆነሽ ንገሪኝ። አንቺ አይደለሽ ዲዋን? ይኸውልሽ እኔ አወጣሁት ሮቢሻ ዘፈን ለቅ ያለው ምን አሉ የሚል ዘፈን ለቅ ያለው ስሙልኝ ብዬ አወጣሁት። በቃ ሁሉም ሰው የሚሰማው ነው። አስተማሪውም ምኑም ብዬ አወጣሁት ይሄን ዘፈን። የምሬን እኮ ነው። ሰሙታላችሁ? እስቲ ቻት ላይ ንገሩኝ። Be honest, ሄኖክ. Be honest. Don't bullshit me, bro. ይህን ዘፈን አወጣሁት እኔ ከሆነች ከስጋውኛ አወጣሁት ይህን ዘፈን። ሮቢሻ ዘጉት ብለሽ ጽፊልኛለሽ? ጀስት በቃ እሱን ተወውና ልጅ ማይክነቱን አውጣውና ማለት እኔ አወጣሁት። እዚህ ጋር ያለው ፎቶ እኔ ነኝ። እዚህ ጋር ያለው ፎቶ ቁጭ ብለሽ ተሰሚዋለሽ። ያለ ኤርፎን መስማት ያስቀጣል። ሄኖካ ልክ የልጅ ማይክ ዘፈን ልክ ስከፍት የልጅ ማይክ ዘፈን ሲመጣ አሁን ጥያቄ እኔ ዘፈን ባወጣው ዘሴም ወይ ታወጣዋለህ ወይ ነው።
ሎሽኑን ታወጣዋለህ ወይ ነው ዘሴም ወይ ይሁን I'm just keeping it a buck bro like if we're talking about pure talent ዘፈን እንቀጥል but people ግን ማለት ነው people already ጭንቅላታቸው ውስጥ የያዙት ኢሜጅ ስላለ ምንም አይነት ነገር ቢል የሆነ ሰው በቃ ይወደዳል ገባ አምል በቃ anything ያወጣው እንትን ይወደዳል that's it ሄኖክ አሁን አንቺ ጭንቅላት ላይ ማለት ነው በቃ እንትን ስለሆነ already ምትወጁ ሰው ስለሆነ ምትወጁ እንትን ስለሆነ ኤኒ ዘፈን ቢያወጣ ከሀ እስከ ፐ ዝም ብሎ የሆነ ቢት ከፍቶ ማለት ነው ያለ የሆነ ቢት ከሀ እስከ ፐ ቢል ተሰማዋል በጣም ይመቸኛል ይሄ አንደኛ ነው ትላል ከዛኔ ዘፈኑ አዛ ነው ስልህ እኔን ሄተር ትለኛለህ በቃ ልጁ ሰውየውን ትጠለዋለህ ትለኛለህ I've never talked about any other shit about his life እንደውም I've said it a lot of times በጣም ብዙ ጊዜ ብየዋለሁ ማርኬቲንግ ላይ ሌላ ታሪክ ነው ኦልሬዲ ስሙ ወጥቷል ኤሊስት ሆኗል ጀለስ he knows what the people want ገብቷል that's it so anything ቢለቅ bro you hate him for free bro this is what I'm saying bro niggas can't be honest nigga like I can't be በፈልግ ማለት ነው look በፈልግ if I wanted like ሰውኔንም ግሊዝ እንዲያደርገኝ በፈልግ በጣም ግሊዝ አደረገው ነበረ I'm keeping it a buck bro እግዚአብሔር ነው የምልህ ዝም ብዬ ግሊዝ አደረገው ነበረ ይሄ ዘፈን ዴም oh my god ምን አሉ oh my god ምናምን እል ነበረ ተረዳኛ ግን እኔ ሂፕሆፕ ወዳለው የአማርኛ ሂፕሆፕ ደግሞ ይዞ የመጡት በዚህ ሰዓት በጣም ተመችቶኛል ተረዳኝ የምልህ ዘፈን ወዳለው ዘፈን ፓሽኒ ነው ተረዳኝ የምልህ ሶ እኔን የሚያረካኝ ዘፈን ሲመጣ እነሱን ቢግ አፕ ማድረግ በቃ ደስ የሚለኝ ነገር ነው ተረዳኛ እዚህ ጋር ሌላ ሰው መጥቶ ግን ማለት ነው ያውኑ ዘፈን አይደለም እንደዚህ ቢሰሩ ነው ጥሩ ቢካዝ እኔ ስለበለውበት ሲል በቃ እንደዛ ልንቀጥል ነው ማለት ነው እንደዛ ስታክ ልናደርግ ነው ማለት ነው ገባ እኛ እንሰማለን አንተ ስኪፕ አድርግ አንተ አንድ ስራ ላይ ነው ያለኸው እንግዲህ እንደውም አይሄድም ምን ታመጣላችሁ ይሄና አትፍረጅበት ፐብሊክ ፊገር ስለሆነች ነው ይሄና I'm sorry ለካ ፒአር ምናምን የሚባል ነገር አለ ማን ፒአር ምናምን የሚባል ነገር አለ ለካ ሰው እንዳይጠላሽ ምናምን ፖለቲካሊ ኮሬክት የሆነ ነገር መናገር አለብሽ አራስቻለሁ ሄኖካ ይቅርበኝ ወንድም አለም ይቅርበኝ ሰምተውታል እኔ ማለት ነው ሄኖክ እኔ ልንገርህ ኦ ማይ ጋድ እኔ ልንገርህ ሰማኝ ሄኖክ እኔ እንደሰማሁት ማለት ነው የልጅ ሚካኤል ዘፈን አልሰማሁም I'm sure 100% sure እንዳለ ዘፈን ጆሮአችን እስኪደማ ነው የሰማነው ጆሮአችን እስኪደማ ይሄ ለቲክቶክ ገባት እንዲሆንላችሁ bro ጆሮዬ እስኪደማ ማለት ነው አንድ ሰዓት ከምናምን ሙሉ ቁጭ ብዬ ሰምቼዋለሁ እያንዳንዱ because ዘፈን ይመቸኛል ዘፈን ወዳለሁ ራፕ ይመቸኛል የሆነ ነገር ሲመጣ ማየት አለብኝ እንደን ደግሞ ትክክለኛ ሐሳቤን መስጠት አለብኝ ተረዳኝ ማለት ሶ እየደማም ቢሆን ሰምቼዋለሁ አንተ አልሰማውም ምን እንደሰማሁት ግን አንቺ በቃ ይችላል እግዚአብሔር እኔ 100% ሹር በጣም በቃ ይመቸኛል አንደኛ ነው ምናምን የሚል ሰው ማለት ነው እኔ እንደሰማሁት ዮቶር እንደሰማው አሃዱ እንደሰማው አልሰማችሁትም እያንዳንዱን ዘፈን ብዙ ጊዜ መናገር ስለማትፈልግ ነው ይሳቃል ግን እንግዲህ ኢዮቤ የሆነ የበጎ አድራጎት ስራ ላይ እንደነበርክና ስንጨርስ እንደውላለን ተባባልን እና ይገባኛል ካሁን በፊት የምታደርጋቸው ነገሮች አሉ ዩቶር እንዲን አረ በስሚ በናሽናል ቴሌቪዥን ዲስ ተደረግን እኮ ግብአት እንዲሆን ተባለ የንቁ ባይን ዘፈን አሳለፍሽው አሪፍ ነው ቼክ ማርክ አረግሽ እንደዛ ተባለ እኮ በእናትሽ ዘፈን አዲስ አሁን የሚወጡት ልጆች ዘፈን ሲያወጡ ቲክቶክ ላይ
የሚያወሩትን ሰዎች ምናምን ይሰጣቸዋል። ከዛ እነሱ እንደዚህ አድርጎ እስር አድርጎ ይዘዋቸዋል አላለም። እንዲህ ግን በቃ ይሁን በቃ ለምሳሌ መልካም ነገር እኮ መስራትን መናገር፣ አሁን ለምሳሌ የሆኑ ነገሮችን ማድረግን መናገር ሌላውን መልካም እንዲያደርግ ታነሳሳበታል። እርግጥ ለፈጣሪ ብለህ ልታደርገው ትችላለህ። ግን ደግሞ አንዳንዴ ያን መልካም ነገር እንደ አራያ እንደ ተምሳሌ ታይተው ደግሞ የሚንቀሳቀሱ ይኖራሉ። በቃ እኔ ደግሞ የሚያደርጉ ሰዎች አይቼ ስለሆነ ያደረኩት ግድ የለም እኔ በዚህ ይለፍ። ምክንያቱም አሁን ከኔ በላይ የሚያደርጉ አሉ። ከኔ በላይ የሚያደርግ እያለ የማይናገር እያለ እኔ ይሄን አደረኩና እንደዚህ አይነት ቦታ ላይ ምናምን አለ። አሁን የመቄዶንያ ላይ አንተ አስጨንቀኝ አንተና ይብሮ አስጨንቃችሁኝ ነው በቃ እንደው በስልክ ግባ ያላችሁ በቃ ግድ የለም። ምክንያቱም ከኔ በላይ የሚያደርጉ ሰዎች አሉ። እነሱን ሳይ የኔ ምንም አንዳንዴ ግዴታዬ ነው ማድረግም አለብኝ ብዬ ማደርግባቸው ቦታዎች አሉ። ግን ወቁልኝን አልፈልገውም። ይሄንን ኤአይ ያየኸው እንዴት ነው? በስማ I am a better rapper than you. You're trash. I am better. I made hip hop famous here. No, you embarrassed it. Relax. What the fuck? Who made this shit? እንዴት ነው? በስማ I am a better rapper than you. You're trash. I am better. I made hip hop famous here. No, you embarrassed it. Relax. Arguing won't fix bad music. ያበደ ነው። ከባድ ነው። ማን የሰራው ግን? የሰራውን አላወኩኝ። ባቃውን አስደበቀኝ። ሶሻል ሚዲያ ላይ አይቼው በቃ ሌላ ሌቭል ላይ ደርሷል። ልጅ ሚካኤል ተመልከቱ ይሄን አየህ ኃይሌ እና ቀነኒሳ ዥዋዥዌ ከእኔ ሳጫውታቸው አይ አይደለ እንደማን እንዳለ ታውቃለህ? ኤአይ መሆኑን ያወቅኩት ሰይፉ ስላለ ነው ብሏል። እና ሆኗል ዘንድሮ። what the fuck አትስማም። ሌላ ታሪክ ገብቷል። ኤአይ እኮ አሁን በቃ የሆነ ነገርም ቆርጠው ከተዋይቼ ይሄን ከዚህ ነው ምናምን ብለው አንተ አመሳስለው ታይቼ እዴ ብዬ ሁሉ በቃ አየው። ያው መልስ ለማልመልስ ዝም ስለምን ደግነቱ እንጂ ኤአይ ሌላ ዓለም ላይ ገብቷል። መልስ ለማልመልስ አልክ እንጂ አሁን በቀደምለት ሳሚዳን ብዙ ጊዜ ለአድናቂዎቹ ይገባና ከስር መልስ ይሰጣል። እና ቃለ መጠይቅ ሳደርግለት እንደውም እዚህ ጋር ሳሚ ለምንድን ነው እንዲህ የምታደርገው? ብዙ ጊዜ አልተለመደም በዝነኛ ሰዎች አልኩት። ስለ ጊዜ ብዙ ሰዎች እንደዛ ይሉኛል፣ ግን እኔ በቃ ለምን ምናምን እና ብሎ ምን ላይ ሰጥቶ ነበር። በኋላ ላይ እንደገና የሆነ ነገር ጽፎ አየሁኝ። ምንድነው ብዬ ሳይ የኛን መንገድ እና ልጅ ሚካኤል የተከተሉት ዳር አለ ወደ ቢፍ ልግባ አይነት ነገር ለምን በዘፈና አረጋም ሳሚ አዩት ሳይ በጣም ነው የሳኩት። የኔ ስታይል ነው የሚለው እሱ። አይ እንደሱ ያለ አረ የሱ ይለያል። ምን ያህል የሱ እኮ በጣም ከባድ ነው። ለዲሳ እንደራረገ ሄኖ ካለቀቅ ያዘፈን ለምን መሰለህ እንዴ በቃ እጁን ሰብስቦ መደባደብ ነው የሚቀረው። በአይለኛው ነው የሚናገረው። እኔ ሶሻል ሚዲያ ላይ የምመልስላቸው ጓደኞች አሉኝ። ሶሻል ሚዲያ ላይ ያወቅኳቸው ቢነቅፉኝም ምንም ቢሉኝም እመልስላቸዋለሁ። በቃ ምክንያቱም ኖርማል ነው። በአራዳ ሙድ እንትን ብለህ ነገሩ እንትን የሳሚ ይለያል። የሳሚ ያው እንዴ ልጽፍ ብለህ ኧረ መልስ ብቱ ብለህ ትተዋለህ። ምክንያቱም ኃይለኛ መስደድ ነው የሚሰድብህ። እና እኔ የሆኑ ሊያውም የተወሰኑ ልጆች እኮ ነው የመለስኩት። አንዳንድ ሰዎች የኛን ስታይል መጠቀም ምንድነው የሳሚዳን ተጽዕኖ ምናምን አለ። ኧረ አባቴ አንተን የሚያክል የለም። ሳሚ ትለያለህ። ማርያምን የሆነ ጀለስ እዚህ ሙሉ ስቱዲዮ ያለውና እኔ ሊሪክስ እና ዜማ ልስጥህ አለኝ። እምቢ አልኩት። ይሄ ነው ካለ ነገሩ እረዳሻለሁ። ምሰሚውን ሰው ሳቅ የራስሽን ግጥም እንደማትጽፊ እረዳሻለሁ። አታስቢ። መስበርኩም አይመጣው ለነገሩ እሱ በጣም ከባድ ነው። እሱ አንዳንዴ እሱም አይመስልኝም ሲናገር ነው ያመንኩት እንጂ አረ ይሄ ነገር እሱ አይደለም ማለት ጀመርኩ የሆነ ጊዜ ላይ። ደግሞ ፍጥነቱ
መሰለ ሶሻል ሚዲያ እንጠቀማለን። የሱ ማድረቂያዎች እኮ አይተው አይምሩትም። አሁን ለምሳሌ ባሳለፍነው ሳምንት ምን እንዳሉት ታውቃለህ አይደለ? አዲስ አበባን ይኸውልህ ፎቶውን ይኸውና የሚያምር የአዲስ አበባን ገጽታ አሳይቶ እንዲያየ ገብቷል። አንዳንድ ሰዎች ጀርባቸውን የምትሰጣቸው አይነት ሰዎች አሉ የሚል ነገር ለጠፈ። እሺ ከስር የመጀመሪያው አስተያየት ወይ ከሳሚዳን ጋር ምንድነው ያላቸው? ደግሞ ሳሚዳን ምን እሺ ያለ ከጀርባ አሁን ለዚህ አይነት አስተያየት ሰጪ እንዴት ዝም ማለት ይቻላል? ልንገርህ እኔ ዝም በማለት ነው የምታውቀው። ብዙ ጊዜ ምንም ይሄ እንትን አይተህ ኖቲስ አድርገህ ከሆነ ይሄ ትችት ግርግር ይሄ ግር ብሎ የሚመጣ ወጀብ ምናምን አይረብሸኝም። ዝም ነው የምለው። የሱ እስቲ እንደው ጻፍለት አሁን በእውነት በሰከንድ ውስጥ ነው የሚመልስ። እንዴት ነው ወገብ በቃ ምትት ነው የሚያደርግ። በቃ ረጥፊ አንድ ደቂቃ ምናምን አይጠብቅም ነው ሰው። ከዛ እኔ አንዳንዴ ኤአይ ነው የሚመስለኝ ይሄ ልጅ እሱ አይደለም ወይ ምንድነው? ቆይ ምንድነው አሃድ እስቲ ንገሪኝ በእናትሽ ምን እንደሆነ እስቲ። አዋርድ ጠራርጎ በልቶ ፋፍ አዋርድ ረግጦ ወጥቷል። what do you mean? ኮላብ ዘፈን አላቸው እኮ አይዞሽ አይዞሽ ምንም አትሆኝ የሚለው ዘፈና የሱ በጣም ደስ ይላል። ደግሞ ፋን ነው ወጥተህበታል። አሁን አስተያየት የሱን ስታይል የሱ እንዴ ተው ሰይፍሽ አይባልም። የሱ የሚያክል የለም። አሁን እንደዚህ በማለት የራሱ የሆነ ነገር ይጽፋል። እሱ የሚያክል የለም በእውነት። የኔ ምን መሰለህ የተወሰኑ ልጆች ናቸው ለነሱ ብቻ ነው መልስ የምሰጠው። በቃ የሆነች ነገር ሲሉ እላለሁኝ በቃ አቆማለሁ። ደግሞ ማልችልበትም ሄዶ በቃ ማለቴ ይጠፋብኛል። እሱ ጋር አለ አላየሁትም ብሮ ብዙ ነው ያለው። ሳሚዳን በቅርቡ መልስ እንሸጣለን፣ የመልስ ምት እንሸጣለን። ሶሻል ሚዲያ ላይ እንዴት ነው አሁን? ቅድም ከምን ልጀምር ዘፈን ላይ ያልካቸው ነገሮች አሉ። እኔ እውነቱን ለመናገር ከምን ልጀምር የዘፈኑ መነሻ ራሱ ለምሳሌ ከአራቱም የኢትዮጵያ አቅጣጫዎች ላሉ ችግሮች እኛንን እንግዲህ በተለይ አባቶቻችን ጭንቀት ውስጥ የከተትናቸው እናቶቻችንን አይነት ስሜት አለው። ልክ ነው። የዛኔው ያለ ደግሞ ሶሻል ሚዲያን ጠቅ የሚያደርግ ነገር ደግሞ አለው። የዘመኑ ቅና ገብቶ ከቤታችን አገር ይወቅልን ሆነ ነገራችን። ፋፍ እንዴት ነው? አሁን ለምሳሌ አገር ይወቅልኝ የሚለው ነገር ብዙ ጊዜ ስለማይሰጣ ምን ያህል ነው? ቀይ መስመር አለው በህይወት የሶሻል ሚዲያ አጠቃቀም ላይ ቀይ መስመር አለ? ግዴታ እኮ ነው ማለቴ። የኔ ብቻ አይደለም መሆን ያለበት፣ የብዙ ሰው ነው መሆን ያለበት። እንደምናየው ነው አሁን ሶሻል ሚዲያ ላይ እንዴ ልጆችን ይዘህ የምትወጣበት ታይም እኮ ነው ያለው። እንዴ እነዚህ ልጆች ያድጋሉ እኮ ትንንሽ ልጆች። ይሄ ነገር ደግሞ በቪዲዮ ቀርጸ ነው የምታስቀምጠው። ልጆቹ ለምን አንገታቸው እንዲደፉ ታደርጋለህ? በቃ እዛ ላይ ለዋለው እኮ እናትና አባትን ነው የምታስወቅሱት፣ የወለዳችሁትን ነው አንገት የምታስደፉት። እንዴት ማለቴ ለራስህ አታስብ፣ እንዴት ለተካኸው አታስብ? እንዴ እንደ ሀገር ነው እኮ የተረበሽ ነው እኮ። እንዴት ታወጣዋለህ? አንዳንዴ እኮ ደበቅ አድርገህ ለጎረቤት የምትሰጠዋለህ፣ ሸምግሉ ለትልልቅ ሰዎች አለ ለነፍስ አባትም ትሰጣለህ። እንዴ እውነት የምር እኮ ዘይፍሻ ግን አሁን ሁሉ ነገር እንዴ ልክ አይደለም፣ ያሳዝናል። ይሄ ደግሞ እኛ ባመጣ ነው ደግሞ ሁሉም እናቶች አባቶች በቃ እንትኑን እየወሰዱት ነው። እነሱ ናቸው እየተረበሹ ያሉት እነሱ ናቸው። እኛንን እንደውም እነሱን ገባ ኮምፎርት ዞን ውስጥ እንዲገቡ ማድረግ ያለብን። አሁን በቃ አሳቀናቸው ማንቀር እሱ ነው ያነሳው። ግን እንዳልኩ ደግሞ ሰው በደንብ ዲፕሊ ፎከስ ያደረገው እቺ የቢፏ ላይ ነው ታይም ሆኖ ከጊዜ በኋላ እንግዲህ ከጊዜ በኋላ ይሄ ነው ሂት የሚሆነው። እንዴት አገኛችሁት? በድጋሚ ወይ ከጊዜ በኋላ ሂት የሚሆነው ይሄ ነው ፎከስ ያደረገው እቺ የቢፏ ላይ ነው ታይም ሆኖ ከጊዜ በኋላ እንግዲህ ከጊዜ በኋላ ይሄ ነው ሂት የሚሆነው። እንዴት አገኛችሁት? በድጋሚ እውነት የአሜሪካ ስራ ላይ ከኤፍሬም ታምሩ የሙዚቃ ስርዓት ስታቀርብ አስታውሳለሁ እና ኮንሰርቱ
በእሳት አደጋ ሰራተኞች መልእክት ሁሉ ደርሷቸው ተቋርጧል። በጊዜው ቦታው ላይ ነበርኩ እኔ። ነበርክ አስታውሳለሁ። መጨረሻው ምን ሆነ? ምክንያቱም እንደገና ኮንሰርቱ እንዲቀጥል ተደርጓል። በነገራችን ላይ አሜሪካን ሀገር ኮንሰርት ሲቋረጥ ማለት ብዙ ሰው ግር ብሎ መጣና ሲቋረጥ ተደወለላቸውና መጡ ፖሊሶች መጀመሪያ፣ ከዛ ደግሞ እሳት አደጋ መኪና ቀጥሎና ሽንት ቤት መጣጩ ምንድነው በኋላ ላይ ወይስ እኔ ስላለው ነው? የሆነ ተከሰልጥለው ነው የመጡት። እንዴ ኮንሰርቱን ብቻ ለማምድ ግራ ይገባል። ጥንቃቄ ነው። ያው እኔም እንዳንተ ነው የምጠይቀው። እዚህ ነው እንትኔና በጣም በቃ በጣም ትልቅ እንትን ነበረ። ያው ስለነበርክ ቦታው ላይ ትልቅ ግርግር ነበረ የተፈጠረው። ዝናብ ትዝ ይለኛል። ዝናብ ነበረ። ብዙ ውጭ ላይ ብዙ ሰዎች ተግሏልተውብን ነበር። በዚህ አጋጣሚ ያው እንግዲህ ከዚህ በፊትም እንግዲህ እንትኔን ጠይቄያለሁ፣ ይቅርታ። ዝናብ ነበረ። በጣም ብዙ ሰው ነው የመጣው። ቤቱ መያዝ ከሚችለው ካፓሲቲ በላይ ነው የሚል እንደገና ደግሞ ውጪ ላይ ያሉ ሰዎች ቶሎ መግባት አለባቸው፣ ምክንያቱም ዝናብ እየዘነበ ስለሆነ። ስለዚህ ዝናብ ደግሞ እንትን እንዳይላቸው በቃ ያላቸው አማራጭ ገፍተው መግባት ነው። እንደዚህ አይነት ነገሮች ተፈጠሩ። ከዛ ያ አላርም ጮኸ። ከዛ እንዳልከው በቃ ገቡ። ከዛ መቋረጥ አለበት፣ ሾው መደረግ የለበትም፣ ሴፍ አይደለም በቃ ተባለ። እኔ ያው እንዳየውን ቢቢ ወጥቼ ዘፈንኩ። ድብልቅልቅ አደረገው። ከዛ ግን እነሱም ተውን። ግን ያው አዘጋጆቹ ማነጋገሯቸው ምናምን። እንደገና አንድም የኛ ወዳጅ ነበረ አደም የሚባል በጣም እንወደው ወንድማችን፣ እሱም ዋናውን የመጣውን ሰውዬ አነጋገሩት ምናምንና እነሱ ሲይዙልኝ እኔ በቃ ዘፈኑን ላፍ አደረኩት በደንብ አድርጌ እንዳይቆም አደረገ። በቃ ነደደ በዛው። አላችሁ ሆይ ሲል አለ እንዴት ይመለሳል? ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ አዲስ አልበምን ለመስራት ስትንቀሳቀስ ስልክ ደወልክልኝ እና የቻቺ ታደሰን ስልክ ፈልጋለሁ አልከኝ። ለምንድን ነው ስልህ በጣም ነው የምወደው። ኧረ ሸጋው ስምህ ማን ነው? አድራሻስ የት ነው? ይህን ዘፈን ለመስራት ፈልጋለሁ እና ማለት ልክ እንደ አዲስ አበባ ቤት አይነት ስሜት። ከምን ደረሳችሁ? አወራችሁ? አዎ ነገሩ እንትን ያለው ያው ሁኔ ነው። ግዴን እስቲ ፍቃድ ጠይቅና አሪፍ ዘፈን ስለሆነ እስቲ እሱ ደግሞ እንደ ቀደም እንዳልኩ ይወዳቸዋል እነዚህ ዘፈኖች እስኪ ያለኝና ካንተ እንትን ብዬ ቻቺ ጋር ደወልኩላት ምናምን። ከዛ ተነጋገርን። ተገናኝተን እናወራለን ተባብለን ነበረ። ግን እኔ ኮንሰርት ስለነበረኝ ወደ ዩሮፕ ሄድኩኝ። ከዛ ባድ ታይም ሄጄ ያው የራሴን እየሰራው ስለነበረ እየጨራረስኩ ስለነበረ በቃ ስመለስም ሳንገናኝ ቀረንና ቀረ ማለት ነው እንጂ አንተ ጋር ደውዬ ጠብቄ ነበር። አዎ ግን አልሆነም። ግን ወደፊት እናየዋለን። እስቲ እኔ እንኳን ባላረገው ቆንጆ ሙዚቃ ስለሆነ ሌሎች ልጆች አሪፍ አድርገውት ይሰሩታል ብዬ እገምታለሁ። ድሮ ናፋቂ ነህ በዘፈን? ወይ ልክ ነህ ላይክ ዳራላ አለ። እንዴት አዩት? ነገር ሊያመጣ ነው። ድሮ ናፋቂ እኮ ሲባል ቶሎ ወደ ሌላ ነው የሚሄደው። ለምሳሌ ዘጠናዎቹን የሌለ ነው የሚመቸኝ። ይገርምሻል፣ በጣም ነው የሚመቸኝ ጋሞ ቦይዝ። በዚህ አጋጣሚ ለጋሞ ቦይዞች እባካችሁ ምንድን ነው የተለየ ቦታ የምታስቀምጠው? ያው እንደምታውቀው ነው እንግዲህ ያው ብዙ ጊዜ ሪስፔክት አደርጋቸዋለሁ የሚሰሩ ልጆችን በጠቅላላ ከዛ ጊዜ ጀምሮ መሴንጀርስ፣ ማድ ቦይዝ፣ ከዛ ማድ ቦይዝ ካምፕ፣ ከዛ ለሁለት ተከፍሎ አቢሲኒያ እንትን ምንድነው አበሻ ፌኖሜና፣ አቢሲኒያ ቦይዝ የሚባሉ ምናምን ድሮ ጀምሮ ሪስፔክት አደርጋቸዋለሁ። ጋሞ ቦይዞችን እዚህ ላይ ያዝ መላ የሚለው የኔና የጀንበሩ ዘፈን ላይ ስለ ፍራንክ ስለመያዝ፣ ጤናን ስለመያዝ፣ እግዚአብሔርን ስለመያዝ ምናምን እንትን አልኩና ፍራንክ ስለመያዝ ትዝ ሲለኝ ጋሞ ቦይዞች ፈራንካ የሚል ሙዚቃ ነበራቸው።
ከዛ ከተትኩት ማለት ነው። የማውቃቸው ልጆች የዘጠና አራዳ የሆነ ሰዓት ላይ የሰማነው ከአልበም ውስጥ የሰማነው ፈራንካ የሚለው ዘፈን እኔ ስጠራቸው አንቺ በሙዚቃ ጋሙ ቦይስ ፈራንካ እሱ ዘፈን በጣም አሪፍ ነበረ። ስለዚህ እንትን ይፈልጋል ሪስፔክት ይፈልጋል ስራው እየተከባበርክ ነው ቢሆን አሪፍ። ዋይ ወጣቱንም እንደመመከር ነው። ጤናህን ያዝ፣ ስራህን ያዝ፣ ፈጣሪን ያዝ። በቃ እነዚህን ነገሮች መያዝ ከቻልክ ታድጋለህ። አይነ ስሜት አለ። አትፍዘዝ ነው ይሄ ነው እና ግን ይሄኛው ይሴ እንዲነሽልኝ ዋርዞን ይጮትኩ አይደለም በናሽ በኋላ ካለሽ እንደሙዱ ከገባው ነገር አለች ነው አይዲያ 90ም ጊዜ ነበረ ፍራንክ ያዝ ምናምን የሚል ጋሞ ቦይዞች አርገውታል ነው። ስለዚህ በዚህ አጋጣሚ ጋሞ ቦይዞችን ማንሳት ስለነበረ አሉ ጋሞ ቦይዝ በቃ ባሉበት ሂፕሆፕን ማን የጀመረው ማን ነው? አሁን you guys want really bad everything ላይ ክራሽ ወጥ እንዳርግ እሱን ነው የምትጠብቁት። እስቲፉ ሎሽኑን ጠራጊው መጀመሪያ ከጅሽ ብሮስኪ እኔ I don't have to hate on every single thing. I'm listening when it comes to music. የሚሰማኝን ኦፒኒየን እናገራለሁ። ተረዳኛም ብለን I don't have to hate on every single thing. I say it always, bro. Always. ፓንፋሉን የጀመረው we all know that and his crew. You jealous? Yes, I'm very jealous. እንዴት አልቀናም? Of course he's successful. He's doing, a lot great. So of course I'm going to be jealous of like እንዴት እንዳደረገው ገባ jealous ስለ like በሌላ ወይ ማለት ነው ኢንስፓየር ያደርግሻል እንደዚህ ነገር ስታይ። ግን ዘፈን ላይ ግን ማለት ነው ፒውር ታለንት ላይ ከመጣን ከሞን ብሮ ሳምቦድ ወደ ኋላ ይወጣል። ሸረርቶና ቀረርቶ ሳምቦድ መጥቶ ነበር ማለት ነው። ከዛ ደግሞ ብዙ እኔ ነኝ አይነት ነገር አለው። በኋላ ላይ ይህን ጭቅጭቅ እንደውም ባለፈው ትዝ ይለኛል እዚህ የመጣ ጊዜ ታማኝ በየነ የጋሽ ጥላውን ስራ ላይ እሱ ሁሉ ራፕ አድርጓል። ያበደ ነው። አሁን ብዙዎች እንደውም ታማኝ በየነ ነው ሂፕሆፕን በአማርኛ የጀመረው እያሉ አይዛክ እንደዛ ብሏል የሆነ ፖድካስት ላይ። የኔ ግን አይሰማም መሰለኝ ስናገር ለሚሉ ሰዎች ይሄንን እንትኑን ሽልማቱን ወይም ሹመቱን ስጥልኝ በቃ ማን ጀመረው በቃ የጀመረ ሰው በቃ ሽልማቱን ይሰደው። አይዛክ ምን ያረክ ነው ጥያቄው አሁን እንጂ የታማኝን አይተው ከሆነ ከጋሽ ጥላውን ጋር ያበደ ራፕ ነው። አንድ ትንሽ ልጅ አለ እየመጣ ያለ ልጅ ሌላም ልክ እንደነጀምበሩ አይነት ስሙ ጠፋኝ። እሱ ምን አለ እንደውም ልጅ ሚካኤልና ቴዲዮ አይደሉም ማለት እንደውም በቃ ታማኝ ነው አለ ማለት ነው። እና ሳኩ ዳስ አይዛክ ምክንያቱም ራፕ ነው ያደረገው። ቀውጢ ራፕ ነው ያደረገው በጣም። ስለዚህ ስጥልኝ እባክህ። እዚህ ብዬዋለሁ እኮ ያኔ ልጅ ታማኝ ተብሎ። ልክ ነው። በጣም አሪፍ ራፕ ነው ያደረገው። ስለዚህ አየህ ገላጋይ አለ። ሳምፎድም ሲናገር ነበረ እንግዲህ ራፕ የጀመሩ ልጆች ብዬ ብዙ ጊዜ እናገራለሁ። ግን በቃ ፒፕሉ እየተነሳ እኔንም ብላል ይላል። እሺ ግን ማድ ቦይዝ አለ። እንደዚህ አይነት ሰው በጣም ነው የሚያናደኝ። እንደዚህ አይነት ሰው በጣም ነው የሚያናደኝ bro like why you ducking like oh bro like this whole thing የጀመረው እሱ አንዴ this whole like this whole beef የጀመረው እሱ አይደለ? ሂፕሆፕን የጀመረው ማን ነው? ሂፕሆፕ ንጉስ ኢትዮጵያ ማን ነው ምናምን የሚለው አይደለ እንዴ ጀመረው all this thing እንዴ? መጨረሻ ላይ እኔ አላልኩም ምናምን እንደዚህ ያልኩት ነገር የለም ምናምን ካልክ like what's the point? አበሻ ፌኖሜና አለ፣ መሴንጀርዞች አሉ፣ አቢሲኒያ ቦይዝ አለ፣ በርኒ ፌስ የሚባሉ ነበሩ። በግል ደግሞ የሚሰሩ ልጆች አሉ። እኔ ዛኔ ማላቃቸው በስም ግን በግላቸው የሰሩ የነበሩ ልጆችም እንዳሉ አሁን አንዳንድ ኢንተርቪው ላይ አያለሁ። እኔ አግኝቻቸው አላውቅም፣ ቻንሱን አላገኘሁኝም። ግን ገባ እነዚህ ልጆች ሁሉ ሰርተዋል። ስለዚህ እንደውም አሁን የሁሉንም ታማኝ ሰዶ በቃ እንዴ He's not standing on business, bro. Like ከሆነ ሰው ጋር እየተከራከርክ ማለት ነው መጨረሻ ላይ በቃ ለኔ እንደዚህ ስለሆነ ነው
እንደዚህ እኮ አላልኩም ምናምን ሲል መጨረሻ ላይ what's the whole point of the argument then you know like መጨረሻ ላይ እንደዛ የምትል ከሆነ politically correct answer የምትሰጥ ከሆነ መጨረሻ ላይ what's the whole point bro he's not standing on business bro Drake ለምን ማለቴ በቃ እኔ ማየው ቁጥሩ ነው የሚሰራበትን ሌቭል ነው ማየው ሶ ላይ ነው ያለው ልጁ ሶ ያሰራሩ አይነት ይዘፍናል ራፕ ያደርጋል የሆነ ዳንስ ውስጥ ይገባል ሬጌቶን ውስጥ ይገባል ምናምን ሁሉም ጋር አለ እና ልጁ ብዙ ፍሌቨሮች አሉት ስለዚህ እንደሱ አይነት ስለምወድ እንደዛ ካንድሪክን እንትን አለው ማለት አይደለም በጣም የምወደው እሱ የስትሪት እንትን ነው ደስ ይላል በጣም አሪፍ ነው ሁለቱም ግን ካልከኝ ድሬክ ነው እሺ ዳቦ እንጀራ እንጀራ አይኖርም እንጀራ ላጤ ነህ አይ ገርልፍሬንድ እንዳለችኝ ቤት ውስጥ ታበስላላችሁ አዎ ታበስላለች ስለዚህ እንጀራ የሚጋገራል አዎ እንጀራ ወጣ ከዳቦ እሱን የሚሻል ምነው አንተ ዳቦ ነው የምትወደው አባባለ በቃ ያለሱ አሉንም አይነት ነው እኔ እንደዛ ነው እሺ ከሻይ ከቡና አረ ቡና አልጠጣም አረ ተው በምንድን ነው የምትነቃው እንዴ ሻይ ስኳር ነገር ምንም አልጠቀምም ስለዚህ ሻይም ከጠጣው ግሪን ቲ ምናምን ሞሪንጋ ምናምን ነው የምጠጣው ለዚህ ነው በጣም እንዴት ነው ግን ዳቦ ተፈጥሮ ነው እሺ በጣም ደስ ይላል ሰይፉ ገባት እኮ አንተ ዳቦ ነው የምትወደው ሲላት ሽሮ ስጋ ላይ እንዴት ነህ አልበላም ያው ይታወቃል ስጋ ቤት አላገኘኝም ግን እኔን የሚመስል ሰው አለ ስጋ በጣም የሚበላ አንድ ጓደኛዬ ብሎኝ በየገባሁበት አንተ የሚመስል ልጅ አለ ይለኛል እንጂ አንተ አይደለም እኔ አይደለም ሃይ ኮፒ ስጋ መቼም የመመለስ ሀሳብ የለህም ገላገለ እሱ ማለቴ ምንም እንትኑ የለኝም መቼ መለሳለሁ ምናምን በበላው ምንም እንትን የለውም ያው ኪሎዬን ለመቀነስ የዛ ጊዜ ባፍ ስለነበርኩኝ እሱን እንትን ለማለት ነው እንጂ በበላው እኮ ምንም አያደርገኝም ግን የለብኝም ዘይት ቂቤ